ዶክተር ጸጋይ ሰሞኑን እንግዲህ የብልጽግናው ሊቀመንበር ቶርቸር አልፈጸምንም ላለፉት 6 ዓመታት በዚህም ደስ እንሰኛለን የሚል ነገር ተናግሮ በርካቶችን አስደምሟል። ምናልባት አብይ አህመድ ይዋሻል እኛም እንደነቅ ይሆናል እንጂ እሱ አዲስ ነገር ሳይዋሽ ያለፈበትን ጊዜ አናይም። ግን ምናልባት የህግ ባለሙያም ነውና ከዚህ ጋር በተገናኘ ቶርቸር አልፈጸምንም ብሎ ሲናገሩ አብይ አህመድ እንደው ስለ ቶርቸርስ ያውቃሉ ወይ የሚለውን ጥያቄ ለመጠየቅ ተገደድኩ። ከዚህ በቀጥታ ከሱ ጋርም ስለሚገናኝ ነው ጉዳዩና የዓለም አቀፍ ህግጋትን የኢትዮጵያ ህጎችንና በኢትዮጵያ የተደረጉ ነገሮች አንስተው ምንድነው ሊሉ የሚችሉት በዚህ ጉዳይ ላይ የሚለውን ጥያቄ ለተሰጠ መጀመሪያ መልካም አብትሽ አመሰግናለሁ። አብይ አህመድ እንዳልከው ፖለቲካው በአጠቃላይ በውሸት ላይ የተመረኮዘ መሆኑ ብዙም አይገርምንም። እኔ ይመስለኝ ስለ ማሰቃየት ስለ ቶርቸር ያነሳበት ምክንያት I think ውስጡ የሚጮህ ነገር አለና the return of the repressed ይሉታል ሳይኮሎጂስቶቹ ከሲግመንድ ፍሮይድ ጀምሮ። ማለት ሊደብቀው የሚፈልገው ነገር አላደረኩም ሊለው የሚፈልገው ነገር አምልጦ እየወጣ እየተናገረ ነውና ቶርቸር ስናደርግ ነበረ የሚለው እውነት ይፈሳል። ሞልቶ እየፈሰሰ ያመለጠው ሊያፍነው የሚፈልገው ንግግር ያመለጠው ስለሆነ በክህደቱ እውነቱን ነው ያረጋገጠው ብዬ ነው ማለት ነው። በክህደቱ እውነቱን ነው ያረጋገጠው። ምን ማለት ነው? ቶርቸር አልፈጸምንም ሲል አክቹዋሊ ቶርቸር ፈጽመናል እንፈጽማለን እያለ ነው ያለው ለማለት ነውና ሳይኮሎጂካሊ እንደዛ ልትረዳው ትችላለህ። ግን ታሪካዊ ዳራ ነው ያይዞ ስለተናገረ አንዳንድ ነገር ዘርዘር ማድረግ ያስፈልጋል። ስንጀምር 6 ዓመት በፊት አዋራ ይርከፍ ቶርቸር በኢትዮጵያ አይፈጸምም ምናምን ብለን ነበር የጀመርነው። አዋራ ይራገፍ እንደዚህ እና አሁን ብታምኑም ባታምኑም ማለት አልፈጸምንም ነው የሚለው። I think ያንን ብለው መጀመራቸውንም አላስታውስም። ግን በኦሮሞ ፕሮቴስት ዘመን ከዛም በፊት ባሉት የተቃውሞ እንቅስቃሴዎች ውስጥ ብዙ አይነት የሰው ማንገላታት ተግባር ስለነበረ አንድ ነገር ደጋግመን እንናገር ነበር። በአዲስ ስታንዳርድም በተለያየ ቦታ እንጽፍ ነበር። ኢትዮጵያ ውስጥ ሰፊ የሆነ መንግስታዊ የሰዎች እንግልት በመንግስት የሚደረግ በተለይ ደግሞ በህግ አስከባሪ አካላት እና በመከላከያ እና በደህንነት ሰዎች የሚፈጸም ሰፊ የስቃይ ተግባር አለ። ይሄ የስቃይ ተግባር ተቀባይነት የለውም። አንደኛ በሰብአዊነት ራሱ ከታየ፣ ሁለተኛ በዓለም አቀፍ ህግ መሰረት ኢትዮጵያም ግዴታ ያለባት ዓለም አቀፍ ህግ፣ ሶስተኛ በኢትዮጵያ ህገ መንግስት በአንቀጽ 18 ውስጥ ማንኛውም ሰው ከማንኛውም አይነት ስቃይ የበዛበት ጭካኔ የተሞላበት እና ሰብአዊ ክብርን የሚያዋርድ ተግባር የተጠበቀ ነው የሚል ስለሆነ ምድሪቷ ሁሉ ህቅ ብላው ልትተፋው የሚገባ ነገር ነው። ይሄ ሰውን በጉልበት እያሰሩ ማንገላታት፣ ማሰቃየት፣ መረጃ ለማውጣት መደብደብ፣ በተለያየ መንገድ በማስፈራራት በጥይት ሊሆን ይችላል፣ በድምጽ፣ በሬሳ፣ በጨለማ፣ በውሃ፣ በንፋስ፣ በረሃብ፣ በጥማት፣ በአውሬ ጭምር የሰውን ልጅ አካላዊና ስነ ልቡናዊ ጠባሳ እንዲደርስበት ሰቆቃ እንዲደርስበት ማድረግ ይሄንን ነገር አገሪቷ እንደ አገር ልትጠየፈው ይገባል። ይሄን የምንልበት ምክንያት ከራሷም ጋር መታረቅ አትችልም። የራሳችን የሀገራችን የሰብአዊ መብት ስታንዳርድ ደረጃው ግድ ይለናል። አንቀጽ 18 የህገ መንግስቱ በአደጋ ጊዜ እንኳን በአስቸኳይ ጊዜ አዋጅ እንኳን የማይጣስ የማይሸበሸብ የማይገሰስ ነው። 5 አንቀጾች አሉ። በአስቸኳይ ጊዜ አዋጅ ሲታወጅ እንኳን በፍጹም የማይሰበሰቡ ማይሸበሸቡ ሪስትሪክትድ የማይደረጉ። ከነዚህ መካከል አንዱ አንቀጽ 18 ማንም ሰው ከኢሰብአዊ ተግባር ከሚያሰቃይ ጭካኔ ከተሞላበትና ሰብአዊ ክብርን ከሚያዋርድ ተግባር የተጠበቀ ነው የሚል ሰብአዊ መብት አለ። ይሄ ደግሞ በዓለም አቀፍ ህግጋቱም ውስጥ አለ። ኢትዮጵያ የሚያጸድቀችው የዓለም አቀፍ የጸረ ቶርቸር ሰነድ ይሄንን ያረጋግጣል። እና ምን እንል ነበር የዛን ጊዜ? ኢትዮጵያ በእርግጥ
በእርግጥ ሰብአዊ መብትን ማክበር ግድ የሚላት ከሆነ አንቀጽ 1 አንቀጽ 8 አንቀጽ 18 አንቀጽ 25 እና አንቀጽ 39 እነዚህ አምስቱ ናቸው ማይገሰሱ የሚባሉት እና ይሄን ነገር ሲሪየስሊ የምር አድርጋ የምትወስደው ከሆነ ኢትዮጵያ በተለይ ለውጥ አለ ሲባል 2017 አካባቢ ለውጥ ይመጣል ከተባለ በዋናነት ማድረግ ያለባቸው ነገር የዚህ የማሰቃያ ማዕከል ሆኖ ለዘመናት የተቀመጠው የማዕከላዊ ወንጀል ምርመራ ጽሕፈት ቤት መዘጋት አለበት። ምክንያቱም ይሄ ለውጥ የህዝባዊ አመጽ ለውጥ ነው፣ የወጣቶች ለውጥ ነው፣ የአዲስ ትውልድ የለውጥ ጥያቄ የወለደው ነው። በዚህ አዲስ ትውልድ ዘመን ብዙ ጊዜ ሲሉ የነበሩት ህገ መንግስቱ ይከበር፣ ድምጻችን ይሰማ፣ መብታችን ይከበር ምናምን የሚል ስለነበረ በዚህ ትውልድ እውነተኛ ለውጥ እንደሚመጣ ማሳየት ከፈለጉ ልክ የፈረንሳይ አብዮት ባስቲ የሚባለውን እስር ቤት እንደጣለው እንደዚሁ የኢትዮጵያ መንግስት በእርግጠኝነት የኃይለማርያም ደሳለኝ መንግስት የሰብአዊ መብቶች ጥሰትን የሚቃወም ከሆነ ማዕከላዊ ወንጀል ምርመራን ያፍርስ አለን። ናው ይሄ ገና ጽሁፉ ታትሞ እንደወጣ ለውጥ ተብሎ እነዚህኞቹ አዲሶቹ መሪዎች መጡ። ፈርስት ቲንግ ያደረጉት ነገር ወዲያውኑ ማዕከላዊን ዘግተናል ምናምን ብለው መዘከር ያለበት ብዙ ነገር እያለ መታሰብ ያለበት ብዙ ነገር እያለ ተጠያቂነት መመስረት ያለበት ተጠያቂነት ብዙ ነገር እያለ እውነት መውጣት የነበረበት ብዙ ነገር እያለ ዘግተናል ብለው ወዲያውኑ ሰው ሊያስጎበኙ ሲሞክሩ የጠቅላይ ፍርድ ቤት ፕሬዝዳንቷም ስትጎበኝ እና እንደዚህ ምናምን ሲባል እናስታውሳለን። ናው ያ ሲምቦሊክ ተግባር ወዲያውኑ የተመለሰው ሲምቦሊክ ነበረ፣ ግን ወዲያውኑ ሰው ማሰቃየት እንዲሁም በኢትዮጵያ ታሪክ ውስጥ ሆኖ የማያውቅ አይነት የቶርቸር አይነት ነው የተፈጸመው። ምናልባት አብይ አህመድ ሲናገር ቶርች ነው ያለው። ቶርች በተለምዶ ብዙ ስለ ቶርቸር በደንብ የማያውቁ ሰዎች ቶርች ይላሉ። ብዙ ጊዜ በጠባባ ነው የሚረዷት። እሷን ሲረዱ ምን ማለት ነው? እሱም በኤሌክትሪክ ፓወር ሰውን በኤሌክትሪክ ንዝረት ማሰቃየት ነው። ኤሌክትሪክ በተለያየ የአካል ክፍል ላይ በጣቶች ሊሆን ይችላል፣ በብልቶች ሊሆን ይችላል፣ በጆሮ በተለያየ ቦታ ላይ ኤሌክትሪክ ሾክ በመስጠት ማሰቃየት የሚለው ብዙ ጊዜ ኢትዮጵያ ውስጥ የሚረዳው ሰው ቶርች የሚለው ይሄንን ነው። በኤሌክትሪክ የሽቦ የኤሌክትሪክ ኃይል አካልን በማገናኘት የተለያየ አይነት ስቃይ ማድረስ። ይሄን አላደረግንም የሚል ከሆነ ምናልባት አላውቅም፣ ይሄ በተጨባጭ በማስረጃ የሚረጋገጥ ማይረጋገጥ ነገር ነው። ኤሌክትሮኪዩሽን እና በአጠቃላይ በኤሌክትሪክ ኃይል የሚደረግ ቶርቸር ስቃይ አላደረስንም ከሆነ እሱ አንድ ነገር ነው። ቶርቸር ማለት ግን ሰፊ ትርጉም ያለው ነው። በዓለም አቀፍ ህግጋትም ኮንቬንሽኖችም በኢትዮጵያ ህግም በወንጀለኛ መቅጫ ስነ ስርዓቱ እና በህገ መንግስቱ መሰረት የሚደረገው ቶርቸር ዲፋይን ሲደረግ ሶስት ነገሮችን ያካትታል። አንደኛ መንግስታዊ ጥቃት መደረጉ፣ መንግስት የፈቀደው ወይም ራሱ ያደረገው ያስፈጸመው ወይም የፈጸመው ተግባር አንድ ሰው ላይ አካላዊ ወይም አእምሯዊ ስቃይ ካደረሰ፣ አካላዊ ወይም አእምሯዊ ጉዳት ጥቃት ካደረሰ ኦኬ። ሁለተኛ ይሄ ደግሞ አላማ ስላለው ዝም ብሎ አሁን መምታት አለ፣ መደብደብ አለ፣ መግደል አለ፣ እንዳልኩ በኤሌክትሪክ ንዝረት መጠቀም አለ፣ ውሃ አናት ላይ በማፍሰስ አለ፣ ማስራብ አለ፣ ማስጠማት አለ። አስጠምቶ ውሃ እያሳዩ መንሳት ማለት ነው ለምሳሌ። ወይም ደግሞ በየደቂቃው በየ5 ደቂቃው ጭንቅላትህ መሀል ላይ እንዲወርድ የሚደረግ የውሃ ጠብታ ሊሆን ይችላል። ድምፅ አለ፣ የተለያዩ አይነት ድምጾች፣ የሰው ድምፅ ሊሆን ይችላል፣ የዝም ብሎ ድምፅ፣ የተፈጥሮ ግጭቶችን ድምፅ ሊሆን ይችላል፣ የአውሬዎች ድምፅ ሊሆን ይችላል። የተለያዩ ድምጾችን በመጠቀም ወይም ጨለማን በመጠቀም ወይም ብርድን በመጠቀም ፍጹም ቅዝቃዜን ወይም ፍጹም ሙቀትን ወይም ውሃ ውስጥ ሰውን በመንከር ብርድ ውስጥ ቀዝቃዛ ውሃ ውስጥ በመንከር የተለያየ ነገር በማድረግ በአካሉ ላይ ወይም በአእምሮ ላይ ጥቃት ታደርሳለህ። ግን ይሄን የምታደርገው ለራሱ ይሄን ለማድረግ ብቻ አይደለም። የምትገለው ይሄን ለማድረግ ብቻ ብለህ አይደለም። ይሄን የምታደርገው አንድ
የሆነ ዓላማ አለ። ያ ዓላማ ፖለቲካዊ ሊሆን ይችላል፣ መረጃዊ ሊሆን ይችላል። ማለትም ከሰውየው መረጃ ማግኘት ትፈልጋለህ። ኦኬ። ፖለቲካዊ ስልህ በፖለቲካ አስተዳደሩ እነዚህን ሰዎች እንደዚህ አድርገህ ሂዩሚሌት አድርግ፣ ክብራቸውን መንፈግ፣ ሰብአዊነታቸውን ማጣጣል፣ ኢሰብአዊ በሆነ ተግባር አንገት ማስደፋት፣ ሂዩሚሌት ማድረግ። ለምሳሌ አሁን ኢትዮጵያ ውስጥ በአብይ ዘመን የሚደረጉት ምንድነው? ወጣት ወንድ ልጆችን በብረት ይደፍሯቸዋል፣ በእንጨት ይደፍሯቸዋል። ይሄ ሆን ተብሎ ታስቦ ቅስም ለመስበር ተብሎ የሚደረግ ነው። በተለይ የዘር ማጥፋትና የዘር ማጽዳት ወንጀል በሚሆን ጊዜ አንድን ቡድን ለይቶ ኦኬ ያንን ቡድን የተለያየ አይነት አጸያፊ ተግባራት በተለይ በዛ ማህበረሰብ የሚጠላ ተግባር ለምሳሌ ጓንታናሞ ውስጥ ከሚደረጉ ነገሮች አንዱ አብዛኞቹ የታሰሩት የአረብ ሀገር ልጆች ስለሆኑ ኢራቃውያን ከነቢያቸው ጋር የተያያዘ ነገር ወይም ደግሞ ከቁርአን ጋር የተያያዘ ነገር በእነሱ ባህል በጣም የሚቀፍን ነገር እንዲያደርጉ ያደርጓቸው ወይም እሱን ያሳዩአቸዋል። ለምሳሌ ሐራም ስለሆነ የአሳማ ስጋ መብላት የአሳማ ስጋ እንዲበሉ ያስገድዷቸዋል። ወይንም ደግሞ ከሱ ጋር የተገናኘ ነገር እንዳለው ካስበሏቸው በኋላ እንደዚህ እኮ ነው ምናምን ይሏቸዋል። ኦኬ ይሄንን የሚያደርጉት ሆን ብለው ይሄ ፖለቲካዊ ነው፣ አላማው ፖለቲካዊ ነው። አንድን ቡድን በማንነቱ የተነሳ ሰብአዊ ክብሩን ለማዋረድ፣ ስብዕናውን ለመስበር፣ የስነ አእምሮውን ለመጉዳት ኦኬ ይሄንን ለማድረግ ብለህ ልታደርገው ትችላለህ። ወይንም ደግሞ መረጃ ከሰውየው ኤክስትራክት ለማድረግ ብለህ ልታደርገው ትችላለህ። ወይንም ደግሞ ለማሸበር እና ለማስፈራራት አንድን የተቃውሞ እንቅስቃሴ የሚያደርግ ሰው ወይንም ደግሞ ሌሎችን ለማስፈራራት ለማሸበርና ካለበት የትግል ተግባር ወይም እያደረገ ካለው እንቅስቃሴ እንዲቆጠብ እና ለጠላት እጅ እንዲሰጥ ለማድረግ እንዲንበረከክ ለማድረግ አቋሙን እንዲቀይር ለማድረግ ሲባል ለፖለቲካ ዓላማ ሊሆን ይችላል፣ መረጃ ለማግኘት ሊሆን ይችላል፣ ወይንም ደግሞ የፖለቲካ ዓላማ ማለት የጄኖሳይድ ማለት ነው። በሌላ አገላለጽ አንድን ቡድን ለይቶ በእሱ ለሱ ውድና ቅዱስ በሆኑ ነገሮች ላይ የተነጣጠረ ጥቃት በማድረስ ሰውን ሂሚሌት ማድረግ ወይም ደግሞ እሱ በፍጹም አያደርጋቸውም በሱ እምነትና አስተሳሰብ ባህል ነውር ነው የተባለ ነገር በሱ ላይ ተፈጽምና አእምሮውን መጉዳት አንደኛ፣ ሁለተኛ እንዳይናገር ማድረግ ሳይለንስ ማድረግ እና ይሄን በማድረግ ያንን ቡድን በአጠቃላይ ማሸማቀቅ። ኦኬ ስድብም ሊሆን ይችላል። በነገራችን ላይ ቶርቸር ስድብ ቃል ማለት ነው። ቃል ሊሆን ይችላል፣ ድርጊት ሊሆን ይችላል፣ እንቅስቃሴዎች ሊሆን ይችላሉ፣ ድምጽ ሊሆን ይችላል፣ የተፈጥሮ ነገር ሊሆን ይችላል፣ አውሬ ሊሆን ይችላል፣ ጨለማ ሊሆን ይችላል፣ እንዳልኩ ብትር ሊሆን ይችላል፣ ጥይት ሊሆን ይችላል፣ ካራ ሊሆን ይችላል፣ ወይንም ኤሌክትሪክ እና የተለያዩ የቴክኖሎጂ ነገሮች ሊሆን ይችላል። ቅድም እንዳልኩ ብርሃን ምንም ጨለማ በሆነ ቦታ ላይ የሆነ ሞመንት እየጠበቀ የሚመጣ ከባድ ኃይለኛ ብርሃን ሊሆን ይችላል ይለቀቅብህ። ምንም ውሃ በሌለበት ቦታ ላይ በየ5 ደቂቃው አናትህ ላይ መሀል ለመሀል የሚመጣ ውሃ፣ ምክንያቱም እሱን እየጠበቅ ስትጨነቅ መዋልህ እሱ አእምሮን ያስታል። እንደዚህ ያሉ ነገሮችን በመጠቀም ለፖለቲካ ለመረጃዊ ወይንም ደግሞ ለሽብር ዓላማ በመንግስት ፈቃድ ወይንም ደግሞ በመንግስት ራሱ አድራጊነት ቀጥተኛ አድራጊ ወይ መንግስት በቀጥታ ሲያደርገው ራሱ የመንግስት ተቋማት ፖሊስ፣ መከላከያ፣ የደህንነት ኃይል፣ ቢሮክራሲ ውስጥ ያለ ሰው ኃላፊነት ያለው ማንኛውም ሰው በመንግስት ስልጣኑ በአስተዳደር መስሪያ ቤትም ሊሆን ይችላል፣ በቃል ሊሆን ይችላል፣ ይሄ ነገር የሚፈጸመው በንግግር ተጠቅሞ የሚያደርገው ሊሆን ይችላል። ወይንም ደግሞ ሌሎች ሲያደርጉት ኃላፊነት የሚሰማቸው የሚገባ ያለባቸው የተቋም ሰዎች ኦፊሰሮች ግለሰቦችም ቢሆኑ እነዚህ የፈቀዱት ከሆነ አይተው እንዳላዩ ያደረጉት ከሆነ ወይም ያስደረጉት ከሆነ ይሄም ቶርቸር ወይም ሰውን ማሰቃየት ተብሎ ሊወሰድ ይችላል። ይሄ በኢትዮጵያ ሕግ የተከለከለ ነው።
ኢትዮጵያ ባጸደቀችው የዓለም አቀፍ የጸረ ቶርቸር ድንጋጌም ሬዞሉሽንም የተከለከለ ነው። ይሄ እንደምታውቀው በዓለም አቀፍ ዩናይትድ ኔሽንስ ኮንቬንሽንስ አጌንስት ቶርቸር በ1984 የጸደቀ በ1987 በፈረንጅ አቆጣጠር በስራ ላይ የዋለ ኢትዮጵያ በ1993 በሽግግር ጊዜ በሚባለው ማለት ነው ኢህአዴግ ስልጣን ይዞ በጥቂት ዓመታት ውስጥ ያጸደቀችው ኮንቬንሽን ነው። ይሄ ኮንቬንሽን ከተባበሩ መንግስታት ሰነዶች የኮንቬንሽን ኦን ሲቪል ኤንድ ፖለቲካል ራይትስ ከዩናይትድ ኔሽንስ ቻርተር ከዩናይትድ ኔሽንስ ዴክሌሬሽን አጌንስት ቶርቸር ሌላ ዴክሌሬሽንም ነበረ መግለጫ በ1975 የወጣ ዩናይትድ ኔሽንስ ዴክሌሬሽን ኦፍ ዩኒቨርሳል ዴክሌሬሽን ኦፍ ሂውማን ራይትስ ከነዚህ ሁሉ ላይ መሰረት አድርጎ በዓለም ሀገሮች የጸደቀ ኮንቬንሽን ነው። በዚህ ኮንቬንሽን መሰረት ኢትዮጵያ የተቀበለችው ኮንቬንሽን ነው። በዚህ ኮንቬንሽን መሰረት አሁን ያልኳቸውን 3 ነገሮች ያካተተ ማንኛውም ተግባር ቶርቸር ነው። ኢትዮጵያ ውስጥ ደግሞ ይሄ በስፋት እና በዝርዝር እንዲሁም በሌላ ቦታ ተፈጽሞ በማያውቅ መጠን ሁሉ የተፈጸመ መሆኑን ምናልባት በዝርዝር አንዳንዶቹን እያነሳን መነጋገር እንችላለን። ለመጥቀስ እችላለሁ። አሁን ለማለት የሚቻለው ቶርቸር ማለት አንደኛ ጥቃት፣ አካላዊ ወይም አእምሯዊ ጉዳት ለማድረስ ታስቦ በሰው ልጅ ላይ የተደረገ ጥቃት። ሁለተኛ ይሄ ጥቃት ወይ ለፖለቲካ ዓላማ ወይም ለዘር ማጥፋት፣ ለዘር ማጽዳት፣ አንድ ህብረተሰብ ለማኮሰስና ከሰው ተራ ለማውጣት፣ ለማሳነስ፣ ሂዩሚሌት ለማድረግ ወይንም ለመረጃ ለኤክስትራክት ለማድረግ ወይንም አንድን ሰው በማስፈራራት የሱ ሚሉት ወገንም ፈርቶ ተሸብሮ ያንን ተግባር እንዳይከተል ወይም የዛ ፖለቲካ የዛ አስተሳሰብ ተከታይ እንዳይሆን ለማድረግ ለፊር ኤንድ ኢንቲሚዴሽን ለመፍጠር ማለትም ለሽብር ዓላማ በመንግስት ፈቃድ ወይም በመንግስት ቀጥታ ተሳታፊነት የተፈጸመ ማንኛውም ተግባር ቶርቸር ይባላል። ናው ይሄንን ሲደረግ የተቀበለ መንግስት አንድም ይሁን ሁለትም ይሁን በአንድ ግለሰብም ይሁን በቡድንም ይሁን ይሄንን ሲደረግ አደረገ አይደለም ሲደረግ የተቀበለ መንግስት ቶርቸር አድራጊ መንግስት ነው። ታሪኩን ነግሬያለሁ። ማዕከላዊን ቢዘጉም ቶርቸር ኢትዮጵያ ውስጥ አልቀረም። በዝርዝር ልንሄድበት እንችላለን። ሩቅ ሳንሄድ ግን የትግራይ ጦርነት ላይ የታዩት በጣም ብዙ በንግግርም በድርጊትም በተለያየ አይነት የጭካኔ ድርጊት የተፈጸሙ ተግባራት አሉ። ኦኬ በጉጂ ይሄ በሰብአዊ መብት ኮሚሽኖች ዘገባ የቀረበበት በጉጂ በቦረና የተፈጸሙ አሰቃቂ ተግባራት አሉ። ሰብልን ማቃጠል፣ አገርን ኔትወርክን መዝጋት፣ ባንክ፣ መንገድ የመሳሰሉትን መዝጋት፣ ከበባ ውስጥ ማስቀመጥ፣ ቤት ውስጥ ሰዎችን እንዳሉ ማቃጠል፣ ወንዶችና ሴቶች ህፃናትን ጨምሮ መድፈር፣ ማስደፈር በወታደሮች የተለያዩ ነገሮች ተፈጽመዋል እዛ ሀገር ላይ። ስለዚህ ቶርቸር በሰፊው የተፈጸመ ነገር ብቻ ሳይሆን እንዲያውም የጦርነት ማካሄጃ መሳሪያና መንገድ አይነተኛ መንገድ ኢትዮጵያ ውስጥ ባለፉት 6 ዓመታት ጦርነቶች ሲካሄዱ የጦርነቱ ማስፈጸሚያ ዌፐንስ ነበሩ ቶርቸሮች። ዌፐኑ ራሱ ነው ማለት ትግራይ እንደዛ ነበረ፣ ኦሮሚያ ውስጥ እንደዛ ነው የሆነው፣ አማራ ክልል አሁን እየተፈጸመ ያለው ይሄው ተግባር ነው። የጦርነት ማስኬጃ ዋና አይነተኛ ተግባር ሆኖ የቀጠለበት ነው። እንደ ብልጽግና ዘመን ኢትዮጵያ ውስጥ እንዲሁም ሰውን የማሰቃየት ተግባር ተፈጽሞም ታይቶም አያውቅም ብያምናለሁ። አብይ ታዲያ ምን እያለ ነው? እሱን ነገር በደንብ ብናነሳ ነው የፈለኩትና አሁን እርግጥ ነው የኢትዮጵያ ሕዝብ ሾርት ሚሞሪያም ነው ብሎ ይዘልፋል ከፈለገ። ምናልባት በሚዲያ ደረጃ ተሰንዶ የሚቀመጥ ይሄ ጉዳይ ያገባኛል ነገ ተጠያቂዎች ይኖራሉ ብሎ ሰንዶ ለሚያስቀምጥ ምናልባት በዚህ ጉዳይ ላይ በየቀኑ የምናወራ ሰዎች በእነዚህ ጉዳዮች ላይ ግድ ሰነዶችን እናስቀምጣልና መረጃ እንሰበስባለን። ህዝቡ እንደፈለገ መናገር ይችላል። ህዝቡ ምናልባትም በየቀኑ የሚደረጉና የሚቀያየሩ የፖለቲካና በየቀኑ ደግሞ የሚፈጸሙ አሰቃቂ ግድያዎች አንዱን ሊረሳና በተለየ በውጥረት እንዲኖርና ስላለፈ ነገር የመርሳትና ነገ ምን ይመጣብኛል በስጋት ውስጥ ይኖርና ህዝቡ
ምናልባት ያለፉት ነገሮችን ሊረሳቸው ይችል ይሆናል። አጨብጫቢዎቹ ካድሬዎችና በሱ ቁመት ልክ ሰፍቶና በሱ ልክ መጥኖ ቆርጦ ያስቀመጣቸው እዛ ቁጭ ብለው የሚያጨበጭቡ ሰዎች ላለፉት 6 ዓመት የተደረገውን ነገር አያውቁም ወይ? አብይ የሚናገር ከሆነ ነገ ተጠያቂነት እንኳን ባይፈሩ ለራሳቸው ህሊና አያፍሩም ወይ? አብይስ ምን እያለ ነው ያለው የሚለውን ነገር እስኪ በደንብ ዝርዝር አድርገን እናንሳው። በኢትዮጵያ ውስጥ ምን ተፈጽሟል? ምንስ ነው አብይ እያለ ያለው? እንግዲህ አብይ የሚናገረውን ነገር ትርጉም ለመስጠት ያስቸግራል። አንዳንድ ጊዜ ምክንያታዊ ሰው ነው ብለህ አስበህ እንዲህ ሲል እንዲህ ማለት ነው፣ እንዲህ ነው ሊተረጎም የሚገባው፣ እንደዚህ ነው ያሰበው ልትል ትችላለህ። አብይ እንደዛ አይነት ተናጋሪ አይደለም። ቃላት ለሱ መሳሪያ ናቸው። እንደፈለገ መጅረት አድርጎ ነው የሚጠቀመው። የመሰለውን ነው የሚናገረው። ቶርቸር አላደርግም ሲል አክቹዋሊ አደርጋለሁ ማለቱ ነው። ጦርነት ይቁም፣ ጥይት ድምፅ አይሰማ ሲል አብይ ጦርነት ሊያደርግ ነው ማለት ነው። ኦኬ፣ ሊጀምር ነው ወይም አደርጋለሁ ተጠንቀቁ እያለህ ነው ማለት ነው። ቶርቸር አልተደረገም ሲል አክቹዋሊ የኑሮ ሁኔታዬ አካሄዴ ሁሉ ሰውን ማሰቃየት ነው እያለህ ነው ማለት ነው። ግን በንግግር ብዙ እውነት ይመሰረታል ብሎ ያምናል። እሱ የተናገረው ቃል ፊርማ ነው ምናምን ስለሚል እሱ በተናገረው መንገድ አሁን ራሳቸውን እያነጹ ነው ማለት ነው። አላደረግንም ካለ አላደረጉም ማለት ነው። ራሳቸውን የማንጻት እንቅስቃሴ ነው። የሆነ ሆኖ ግን ይሄ ገና በሌሎች ትልልቅ ወንጀሎች በዘር ማጥፋት፣ በዘር ማጽዳት፣ በዓለም አቀፍ ይሄ የሰብአዊነት ወንጀል፣ የጦር ወንጀል ምናምን ተብሎ ከሚነገሩ ነገሮች ጋር አንዱ የሚጠየቁበት አክቹዋሊ ቶርቸር ነው። ለምን? የጦርነቱ መሰረታዊ አካል ሆኖ ነበረ ቶርቸር የሚጠቀሙት። ከበባ፣ ለምሳሌ ህዝብን በረሃብ መፍጀት፣ ሰብልን ማቃጠል፣ ቤቶችን ሌላ ይቅር ስነ አእምሯዊና አካላዊ ጉዳት ለማድረስ መንግስት የሚጠቀመው ነው ካልክ፣ ለምሳሌ ቤት ዝም ብለህ ታፈርሳለህ። ለዚያውም ቤት አፍርስ ነው የሚልህ። አያፈርስም ቤትህን እኮ መጥቶ አፍርስ ይልሃል። ካላፈረስክ አፍርሶ የማፍረሻ ክፈል ይላል። ካዛ የለም፣ መድረሻ የለህም፣ መውደቂያ የለህም። ይሄንን ገና አካውንት ማድረግ አለብን ከብዙ ጊዜ በኋላ። ይሄን ካደረገ በኋላ በአንድ ቤተሰብ ውስጥ ስንት ሰው ምን አይነት ሰቀቀን ውስጥ እንደሚገባ መገመት ትችላለህ። ትናንት ቤት ኖሮ ነገ ቤት የለሽ ስትሆን የሚደርስብህ የአእምሮ ጉዳት ምን ማለት እንደሆነ መገመት ይቻላል። ማንም ሰው የሚያውቀው ነገር። በአንድ ህፃን ላይ፣ በአንድ ልጅ ላይ፣ በአንድ ወጣት ሰው ላይ ሊያደርስ የሚችለውን ቨልነራብል በሆኑ ሰዎች ላይ በተለይ የሚያደርስ የሚችለውን ነገር መገመት ይቻላል። ከዛስ ይሄንን አድርጎ ምንም እንዳልሆነ ይንቀሳቀሳል። ከጊዜ በኋላ በእነዚህ ሰዎች አእምሮ ላይ ለደረሰው ጉዳት ተጠያቂ የሚያደርጋቸው ሰው ሊኖር ይችላል። ለምሳሌ ከመሬት በመፈናቀል እንደዚህ አይነት ማዕት ችግሮች ነበሩ። ከሶማሌ ክልል የተፈናቀሉት ኦሮሞዎች እዚህ አዲስ አበባ አካባቢም አዳማም ምናምንም የሰፈሩት አብዛኞቹ ልጆች መሬቱን ሽጠው ሄደዋል። ከዛ ጋር ሲሄዱ የተበተኑት ልጆች ብዙ አዲስ አበባ ከተማ ውስጥ እብድ ሆነው አእምሯቸው ስተው ማለት የባከኑ ሰዎች፣ ዝም ብለው የቀሩ ሰዎች አሉ። ይሄ የአእምሮ መጎዳት ማለት አንዱ ይሄ ነው። ትሮማ የሞላው አገር ነው። ከላይ እስከ ታች በተለያየ ዘመን በተፈጸሙ የኃይል ተግባሮች የተነሳ ሰዎች ብዙ ቁስል፣ የነፍስ ቁስል ማለት ነው ትራውማ ማለት አላቸው። ይሄ ቁስል ደግሞ የደረሰው በመንግስት ተግባር ነው። ይሄ ቶርቸር ነው። ቶርቸርድ የሆነ አገር፣ ቶርቸርድ የሆነ ታሪክ ያለው አገር፣ ቶርቸርድ የፖለቲካ ንግግርና ዲስኮርስ ያለው አገር ነው። ኦኬ፣ ቶርቸር አላደረኩም ሊባል የሚቻልበት አይደለም። አብይ የሚናገረውን ነገር እንተውና ግን ምን ነገር ተፈጽሟል ካል በኦሮሚያ ቅድም የጠቀስኳቸዋል ቶርቸር የሚፈጸሙባቸው ነገሮች አንድን ህዝብ፣ አንድን አካባቢ፣ አንድን ሰው፣ አንድን ቡድን ኮምፕሊትሊ ቨልነራብል በማድረግ ማሸበርና ስቃይ ውስጥ መክተት። ሰብሉን አቃጥለህ እንዳይደበቅበት ጫካ አቃጥለህ ከነጎጆው ሰውን አቃጥለህ
የተረፈውን ሴትና ህፃን ደፍረ ወንዶቹ አምልጠው ቢሄዱ እንኳን ደፍረ ሸኔ ተመልሶ እዚህ ቦታ እንዳይመጣ ነው ይሄን የምናደርገው ይላል። አቃጥለው ሰው ከነ ህይወቱ ቤት ውስጥ አቃጥለው ቪዲዮ ይቀርጸው ከበው ሲጨፍሩ አይተናል በዚህ ምድር ላይ። ይሄንን አንድም ሰው ተጠያቂ ሊያደርጋቸው ሲሞክር አላየንም በዛ ሀገር ውስጥ። የኢትዮጵያ ሰብአዊ መብቶች ኮሚሽን እንኳን አንድ ቃል አልተናገረበት እንደዚህ አይነቶቹን ተግባራት በተለያየ ጊዜ ሲፈጸም የነበረው። እንግዲህ ይሄንን አልፈ የሃይማኖት ተቋማት ሲደበደቡ ሆን ተብሎ ሰውን ለማስፈራራት ሲባል፣ አርቲስቶች ሲገደሉ፣ በየጎዳናው ሰው ሲደፋ፣ ሰው ሕያው ሰው ሲቃጠል፣ የተለያየ ነገር ሲደረግ፣ ከበባ ሲደረግ፣ መድኃኒት፣ ምግብ፣ ውሃ እንዳይገባ ሲደረግ ቅድም ያልኩ የተፈጥሮ ነገሮች ናቸው። በማስጠማት በማስራብ መግደል፣ በመድፈር ደምን ወደ ማንጻት ደምሽን አጠራ ነው አይደለ እየተባለ ማለት ነው። ይሄ የጦርነቱ አካል ነበር። it was a weapon of war. this weapon of war was a torture. ምንም ሌላ ስም የለው እና ቶርቸር ምን እንደሆነ ማያውቅ ከሆነ እንግዲያው ዝም ብለህ በዚህ 6 ዓመት ውስጥ የተደረጉትን ነገሮች ራሱ ከሲቹዌሽን ሩም ቁጭ ብለው ሲያዩ የነበረው ነገር ምን እንደሆነ እንዲያስቡ ማድረግ ነው። ከዛ በተረፈ ግን ጥሩ ነገር ምንድነው? በቶርቸር ላይ የተከሰሰ ሰው በሰው ላይ የሰው ልጅ ላይ ስቃይን በማድረስ የተጠረጠረ ወይም የተከሰሰ ሰው በዓለም አቀፍ ደረጃ የትም ሀገር ሄዶ ይያዛል። የትም ሀገር ማምለጥ አይችልም። የትም ሀገር ሲሄድ በእንደዚህ አይነት ተግባር የተሳተፈ ሰው የተከሰሰ ሰው በሙሉ ተጠያቂ ይሆናል። የጊዜ ጉዳይ ነው እንጂ እያንዳንዳቸው በየደረጃቸው በየተሳትፏቸው መጠን ለዚህ ተግባር ተጠያቂ ይሆናሉ። ለምንድን ነው ግን ቶርቸር የተከለከለው ካል ሰውን እንደሆነ ነገር ሚንስ የሆነ ነገር ማግኛ መሳሪያ አድርጎ መጠቀም ስለሆነ። ቴሮሪዝም ሽብር ተግባር የሚከለከለው ለምንድን ነው? የሆነ ዓላማ ምን ማድረግ ነው? ሰው ውስጥ ፍርሃትን ለመፍጠር ተብሎ የተወሰኑ ሰዎችን ከፖለቲካም ጋር ምንም ግንኙነት የሌላቸው ከግጭቱ ጋር ግንኙነት የሌላቸውን ሲቪሊያንስ በስፋት እና በአሰቃቂ ሁኔታ መቅጣት ማለት ነው። ለምንድን ነው እነዚህ ነገሮች በጣም በከፍተኛ ደረጃ ተጠያቂነትን የሚያመጡ ወንጀል ተደርገው የተበየኑት ካል የሰውን ልጅ እንደ ዕቃ እንደ የሆነ መጠቀሚያ መሳሪያ አድርገው ማየታቸው ነው። ሰው የነገር ፍጻሜ ነው የሚለውን መርህ ስለሚጥስ ነው። ሁሉ ነገር ለሰው ልጅ ነው እንጂ ሰው ላይ ተራምደህ ሌላ ነገር አታደርግም። መረጃ ለማግኘት ብለህ ሰውን አትሰብርም። ሽብር ለመፍጠር በሌሎች ልብ ውስጥ ፍርሃትን ለመፍጠር ብለህ to administer the fear of God in them እንደሚሉት ማለት ነው። ኦኬ ለመፍጠር ብለህ ሰውን አትሰብርም። መረጃ ለማግኘት ብለህ ሰውን አትሰብርም። ይሄ ትክክል አይደለም። Man is an end in himself. Man is not supposed to be, or human beings are not supposed to be a means to a further end. ከሰው የበለጠ ሌላ ግብ የለም የሚለው መርህ ስለሚያስገድድ ነው ቶርቸር፣ ቴሮሪዝም፣ ሌሎችም የመሳሰሉት ተግባራት ኢሰብአዊ ተግባራት ናቸው ተብለው የሚኮነኑት። ጥሩ። ከዚህ ጋር እንግዲህ በተገናኘ ምናልባት ሰዓታችንን ማጥፋት ብቻ ነው የሚሆነው። የአብይን ጉዳይ ላለፉት 6 ዓመታት ኢትዮጵያ ውስጥ የተደረገውን ነገር ሁሉ ሰው ያውቀዋል። ምናልባት እርስዎ በደንብ ከዘረዘሯቸው በተጨማሪ የቀረውን ነገር ሁሉ ማስታወስ ነው። በየደጃፉ የተገደለውን ሰው ዛሬ ምን ይመጣብኛል? ምናልባት ህፃናት ጭምር ዛሬ አንድ ሰሞኑን የወጣው አንድ ፕሮፌሰሮች የጻፉት ጽሁፍ አለ። እሱም ትግራይ ውስጥ ህፃናት አውሮፕላን ሲያዩ ጭምር ድሮን እየመሰላቸው እየተሰቃዩበት ያለውን አንድ ሰውም እነዚህን ህፃናት አውሮፕላን ሁሉ ገዳይ እንዳልሆነ ለማሳየት ከመቀለ አዲስ አበባ ድረስ ጭኖ ለማምጣት የተገደደበትን አሁንም ግን ከዛ ትሮማ ማውጣት ያልቻሉበትን አማራ ክልል፣ ኦሮሚያ ክልል ያሉ ህፃናት ዛሬ አውሮፕላን ከሰማይ ባለፈ ቁጥር ቦምብ የሚጥልባቸው እየመሰላቸው የሚሰቃዩት ስቃይ ምን አይነት ትሮማና ምን አይነት ቶርቸር እንደሆነ ራሱ ቤት ይቁጠረው። በህይወት ያሉ እስር ቤት ያልገቡ ከፖለቲካ ጋር ምንም የማይገናኙ ሰዎች
የሚደረገው ጦርነት ለምን እንደሆነ እንኳን ማያውቁ ህፃናት በምን አይነት ቶርቸር ውስጥ እያለፉ እንደሆነና በዛ ውስጥ እያደጉ እንደሆነ የሚያመላክት ነው። ቤት የፈረሰባቸውን በድም ተናግረዋል። ቤት የፈረሳቸው ብቻ ሳይሆን በየገጠሩ እርሻ ማሳቸውን እያረሱ በጅጊ 3 እና 4 ሆኖ ማረስ ማጨድ አንድ ላይ መተባበር የነበረውን የገጠር እርሻ ሰብል ለመሰብሰብ አንድ ላይ ከተገኙ የጠላት ቡድን ነው እየተባለ ከሲቹዌሽን ሩም ነው የምናየው በሚሉት ድሮን ፈርሞ ገበሬዎችን ማሳዎቻቸው ላይ እያቃጠሏቸው ከነህላቸው እዛው መቃብራቸው ማሳዎቻቸውን መቃብሮቻቸው እያደረጉ ያሉት መንግስት ቶርቸር አደረግንም ብሎ ሲናገሩ ምን ማለት እንደሆነ ለሁሉም ሰው ያለፈበትንና ምናልባት አዲስ አበባ ውስጥና ፍንፍኔ ውስጥ ያሉትን እንደዚህ ዙሪያዎች ያሉትን ብልጭልጭ ነገሮችን ሳይሆን በአጠቃላይ በሀገሪቱ ውስጥ ያለውን ሁሉም ሰው ከገጠር ቤተሰብ አለው ዘመድ አለው ብዬ አስባለሁ። ምናልባት እንደዚህ ነን ከዚህ ውጪ ምንም ማንነት የለንም የሚሉ ሰዎች ከሆኑ አላውቅም። ከዛ ውጪ ግን ሁሉም ሰው ቤተሰብ አለው የሆነ የሚያውቀው ሰው አለ። ወደዛ ወጣ ብሎ በእያንዳንዱ ገጠር ውስጥ ያለውን ህዝብ ያለበትን የኑሮ ሁኔታና ሰቀቀኑን ቢረዳ ቶርቸር ምን እንደሆነ ይረዳልና ጠቅላይ ሚኒስትሩ ምናልባት አላውቅም እሳቸው የዛች ከተማ ከንቲባ ሆኖ ሳሉ ከተማዋ ሰላም ከሆነችና እነሱ የሚያዩት ነገር ያችኑ ከሆነና ህዝቡንም በዛችሁ መጠን የሚለኳት ከሆነ ሌላው ሰው ወጣ ብሎ እንዲያይ ጥሪ ማቅረብ እንወዳለን። ቶርቸር ምን እንደሆነ በደንብ ለማያውቅ አመራርም በዛ ደረጃ ደግሞ ለሚያስብ አጨብጫቢ ካድሬ ማለት ነውና ምናልባት ከገጠር ውስጥ የወጣ ካድሬ ነው ያ ሁሉ ተሰብስቦ እዛ ውስጥ ያለውና የብልጽግና ካድሬ ሁሉ ሲያጨበጭብ ምን እየተሰማው እንደሚያጨበጭብም አላውቅም። ሌላ ነገር ነው ይሄ። ከዚሁ ጋር በተገናኘ ተያይዞ የሚሄድ ጉዳይ ስለሆነ ወደ ፕሮፌሰር ተርጀው ስቴቦ ጽሁፍ ላሻግሩት። ዶክተር ጸጋዬ ሁማን ራይት አንደር ሲጅ በሚል ጽሁፍ በአዲስ አበባ ተዘዋውሮ አይተው ጎብኝተው የጻፉትን ነገር ሰሞኑን ሲወጡ የነበሩ ቪዲዮዎችንም ጭምር ከነዚህ የተሻሉ ነገሮችን ከነዚህ የባሱ አስተቃቂ ነገሮችን በአካል ተገኝቼ አይቻቸዋለሁ። የሚደረጉ ነገሮች የኔን ጽሁፍ የሚያጠናክሩ ናቸው። እኔ ግን በአካል ከነዚህ በላይ የሚሰቀጥጡ ነገሮችን አይቻለሁ ብሎ ምስክርነት የተሰጡበት ነው። እኚህ ምሁር በፌዴራል ዩኒቨርሲቲ በአፍሪካ ጥናት ዙሪያ ከሚሰሩ ሰዎች አንዱ ናቸው እና ትልቁን ነገር ነው የሚያደርጉት። ምናልባት በሳቸው የተጻፈውን ጽሁፍ እንዴት አዩት? በዚህ ደረጃ ያሉ ሪፖርቶችስ ምን አይነት ተደማጭነት አላቸው? ለኦሮሞ ህዝብስ እንደው አጠቃላይ ለሀገሪቱስ ምን አይነት ጫና ሊያመጡ ይችላሉ በዚህ መንግስት ላይ ይላሉ ዶክተር ጸጋዬ? መልካም። በመጀመሪያ ጽሁፍ ከማንሳታችን በፊት ስለ ቶርቸር በዝርዝር ብንናገር 2-3 ቀን አይበቃንም። እዛ ሀገር ውስጥ የተፈጸሙ በተጨባጭ የተፈጸሙ ተግባራትን ብንዘረዘር ፍርድ ቤት ቢቋቋም እና እነዚህ ነገሮች ዶክመንት የሚያደርግ ኮሚሽን ቢቋቋም አንድ ፎቅ አይበቃውም። ማስረጃውን አሰባስቦ አርካይቭ መስርቶ አከማችቶ ለመንቀሳቀስ እና ይሄን ያህል የኢምቢልት የሆነ የመንግስት የእንቅስቃሴ ያካሄድ መንገድ ጦርነትን የማካሄጃ መንገድ የሆነ ተግባር ተዘርዝሮ የሚያልቅ በአንድ የሚዲያ ካቨሬጅ ተዘርዝሮ የሚያልቅ አይደለም። በጽሁፍ በሰነድ ቢያዝ እንዳልኩ ፎቆች አንድ ፎቅ አይበቃውም አርካይቭ ቢደረግ። በሰነድ ሲባል በቪዲዮም በኦዲዮም በወረቀትም በጽሁፍም ቢከማች ያው ኮሚሽን ሁሉ ያስፈልገዋል። ኢትዮጵያ ውስጥ አሁን እውነተኛ ለውጥ ከመጣ የሽግግር ፍትህ ሲባል አንዱ ቶርቸርን ብቻ የሚከታተል ኮሚሽን ቢቋቋም አንድ ሙሉ ተቋም ማለት ነው። ዘርዝሮ የሚጨርሰው አይደለም፣ አስታሞ የሚጨርሰው ጉዳይ አይደለም። ይሄ እኮ በጣም ሩቲን ከመሆኑ የተነሳ ምንም የማይመስልንን ልንገር። እኔ እስር ቤቶችን ጎበኝ ነበር ለራሴ ምርምር። አንድ ህፃን ልጅ እስር ቤት ህፃን አራስ ሆና ገብታ ከእናቷ ጋር ማለት ነው ታስራ 11 ዓመት አካባቢ እስኪሆናት እዛው ቆይታ ተፈቱ በአመክሮ ምናምን እና ሲፈቱ ወደ ቤት ሲሄዱ መጀመሪያ ልክ ከእስር ቤቱ እንደወጣች ብር ብላ ጠፋች ልጅ በፍጥነት። ምክንያቱም ደንግጣ ማለት ነው። እንደዚህ ሰው ብዙ አይታታም። እስር ቤት ውስጥ ነው የኖረችው
ጨለማ ውስጥ ነው የኖረችው። የተወሰነ ሰው ነው የሚመጣው እና በስንት መከራ እንደ ፊጋ በሬ ሮጣ ማለት ነው ደንግጣ ልጅቷ ማለት ነው በስንት መከራ ተይዛ በቁጥጥር ስር አድርጓት ማለት ነው። ብዙ ህጻናት አይቻለሁ እስር ቤት ውስጥ እዛው ያደጉ ትምህርትም ሁሉንም ነገር እዛው የሚያዩ የኖሩ ማለት ነው። ከውጭ አንድ ተቋም የኤንጂኦ አስተማሪዎችን በቮለንቲር ደረጃ ቀጥሮላቸው እዛ ውስጥ እስር ቤት ውስጥ እየሄዱ የሚያስተምሯቸው ልጆች እነሱ ልጆች የሚናገሩት ነገር ብቻ ብትሰማው በወላጅ ኃጢያት እነዚህ ልጆች ቶርቸር እየተደረጉ ነው የኖሩት በየእስር ቤቱ። ኦኬ አንዲት ሌላ ህፃን ልጅ ማረሳት ብዙ አመት ታስረው ከእናቷ ጋር ከወጣች በኋላ እቤታቸው ይገባሉ። እቤት ገብተው ልክ ከምሽቱ 11 ሰዓት ሲሆን አባትየው ወይም ዘመድ እንደዚህ ቁጭ ይላል ቤት እና ልክ 11 ሰዓት ሲሆን ይጨንቃታል ህፃኗ። ሂዱ እንጂ ልንቆጠር ስለሆነ ሂዱ። አንቆጠርም እንዴ ትላቸዋለች እናቷ። ምክንያቱም 11 ሰዓት ሲሆን እስረኛ ተቆጥሮ በር ይዘጋል። አይሄዱም እንዴ ምናምን ብላ ትጨነቃለች። ናው ይሄንን በጣም እኛ እንዴት እንዲህ ይሆናል ብለን ስናገር ፖሊሶቹም ማረሚያ ውስጥ ያሉ ኃላፊዎችም ሌላውም ህዝብ ኢቭን ወላጇ እንደ ኖርማል ተቀብላለች። ሁሉም ማህበረሰብ ይሄን ያህል አብሯችን የሚኖር አብሮ አደግ ተግባር ነው ቶርቸር በኢትዮጵያ ውስጥ ናው። ይሄ በስፋት የሚካሄድ ነገር ስለሆነ በእኔ እምነት የሽግግር ፍትህ መመስረት ካለበት በአንድ ወቅት አንዱ ኮሚሽን ቶርቸርን ብቻ ቶርቸር ላይ አትኩሮት ሰጥቶ የሚመረምር ኦኬ መረጃ የሚያሰባስብ የሚሰንድ መሆን አለበት። በዚህም ላይ የሰለጠኑ የዲቴክቲቭ ሳይንስ የተማሩ ህግ የተማሩ የሌሎችንም የፎሬንሲክ ሳይንሶችን እና የስነ ልቦና ምናምን ትምህርት የተማሩ ትሮማ ላይ ኤክስፐርቲዝ ያላቸው ይሄ የነፍስ ቁስል ማለት ነው መጎዳት it is the wounds of the soul ትሮማ ማለት ይሆን እነዚህ ላይ ዕውቀት ያላቸው ሰዎች አንድ ላይ የሚሰሩበት። ምክንያቱም አሁን ስለ ዘር ማጥፋት ዘር ማጽዳት ስለ ሌሎች የዓለም አቀፍ የሰብአዊነት ወንጀሎች ምናምን እንነጋገራለን እዛ ሀገር አንዱ አድሬስ መደረግ ያለበት ነው። እነዚህ ሁሉ ሲፈጸሙ ቶርቸር አንዱና ዋና የማካሄጃ መንገድ ነበር። ስለዚህ የቶርቸር ጉዳይ ሙሉ አጽንኦት ተሰጥቶት በስነ ስርዓት ሊታይ የሚገባው ነገር ነው ብዬ አስባለሁ። ናው አሁን ባለንበት ሁኔታ የሚዲያ ተቋማት፣ የሰብአዊ መብት ተቋማት፣ የሰብአዊ መብት ጥናት እናደርጋለን የሚሉ የከፍተኛ ትምህርት ተቋማት በሰብአዊ መብት በዲሞክራሲ በህግ የበላይነት በመልካም አስተዳደር ወዘተ ላይ እንመራመራለን የሚሉ ተቋማት እነዚህ በሙሉ በተገኝ እና ግለሰቦች ችግሩ የደረሰባቸው የተጎዱ ግለሰቦች መሰነድ መጀመር አለባቸው። ምክንያቱም መሰነድ ባለመቻሉ በዘገባ መልክ ተጠርዞ ባለመቀመጡ አላደረግንም ተብሎ በአደባባይ በትልቅ አገርን በሚያስተዳድር ፓርቲ ኮንፈረንስ ላይ ጠቅላይ ሚኒስትር የሚያክል ሰው እንዲናገር እድል የሰጠው ይሄ ነው። ሚዲያዎች የራሳቸው ዶክመንተሪ አዘጋጅተው ቢሰንዱት፣ የሰብአዊ መብት ተቋማት ይሄንን መርምረው ዘገባዎችን ቢያስቀምጡ፣ ምሁራን በዚህ ላይ ምርምር ቢሰሩ እና ቢያደራጁ፣ ባለሙያ ማህበራት የሳይኮሎጂካል አሶሲዬሽን የተለያዩት የህግ ማህበር የህግ ባለሙያዎች እነዚህ በሙሉ ይሄንን ቢያሰባስቡና መረጃዎችን ሰንደው ቢያስቀምጡ የምስልም የድምጽም የጽሁፍም ማስረጃዎች ቢኖሩ እንደዚህ አይነት በአደባባይ ቅጥፈት እንዳይካሄድ ማድረግ ይቻል ነበር። ለምሳሌ እስካሁን ስናወራ ብዙ ምንጠቃቅሳቸው ማስረጃዎች ሚዲያ አፍ ደርሰው ወይም ደግሞ በሰብአዊ መብት ኮሚሽኖች በሰብአዊ መብት ተከራካሪ ድርጅቶች ዘገባ ተዘግቦባቸው ወደ ሚዲያ የደረሱትን ጉዳዮች ብቻ ይዘን whether it is የትግራይ ጦርነት ላይ ይሁን የኦሮሚያ ጦርነት ላይ የአማራ ጦርነት ላይ በአጠቃላይ በከተሞች ውስጥ በየተለያየ ቦታ የደረሱ ችግሮችን ለመናገር እንኳን ያህል የቻልነው በተወሰነች ደረጃም ቢሆን
ሚዲያዎች አፍ የደረሰ ሚዲያ እጅ የገባ ነገር ሚዲያ እጅ ለመግባት ደግሞ መሰነድ አለበት ማስረጃ ስለሚያስፈልገው ማለት ነው ቢያንስ እሱ ሲኖር በዛ መሰረት ተጠያቂ ማድረግ ይቻላል አሁን ያሉት ፍንጮች ናቸው እንጂ ማስረጃ አይደለም ፍንጮች ናቸው እነሱን ተከትለ ብዙ ምርመራ ለማድረግ የሚመቹ ናቸው ቴሪ ኦስቴቮ ሰሞኑን የጻፈው ጽሁፍ የሰብአዊ መብቶች ሪፖርት ማለት ይቻላል በሞሮለስ ጥናት ነው የጥናት ጽሁፍ ነው ያ የጥናት ጽሁፍ ኤግዚኪዩቲቭ ሰመሪውን በአዲስ ስታንዳርድ ላይ ተቀንጭቦ ወጥቷል እዛ ላይ የተቀመጠው ነገር የሚያስረዳው ይሄንን ነው ልክ ከዚህ በፊት የሰብአዊ መብት ሂውማን ራይትስ ዋች እና አምነስቲ የተለያዩ የመብት ገፈፋዎችን ሲዘግቡ ለሚዲያ ደርሰው መነጋገሪያ እንደሚሆኑት እንዲሁም ለተጠያቂነት እንደማስረጃ እንደሚቀርቡት አትሊስት ፍንጭ ሆነው ለምርመራ ኮሚሽን ምክንያት መነሻ ግብአት እንደሚሆኑት እንደዚሁ ለዛ ግብአት ሆኖ ሊያገለግል የሚችል በጣም ጠቃሚ ምርምር አድርጓል ይሄ ምርምር በጣም በተጨባጭ ኮንክሪት በሆነ መንገድ የተደረገ ነው በቦታው ላይ በመገኘት የተባሉ ሪፖርቶችን የተደረሱ ጉዳቶችን እሱም ደግሞ የጠየቃቸውም ሰዎች አሉ ያናገራቸው ሰዎች አሉ በአካል የታዘባቸው ነገሮች አሉ ሄዶ አይቶ ያይ እነዚህን ነገሮች አጠናቅሮ ከማስረጃ ጋር በምሁራዊ አይን አይቶ የዘገበበት ጽሁፍ ነው ይሄ ጽሁፍ አይ ቲንክ ፋር ሪቺንግ ኢምፓክት ይኖረዋል ብዬ አስባለሁ አንደኛ ለሰብአዊ መብት ተቋማት ነፃና ገለልተኛ ለሆኑ የሰብአዊ መብት ተቋማት ግብአት የሚሆን መረጃ አስቀምጦላቸዋል ሁለተኛ ነገሩ ግድ ይለኛል የሚሉ ወይም ደግሞ የጉዳዩ ባለቤት የሆኑ ወይም እንደዚህ አይነት ተግባር ተፈጽሞብኛል የሚሉ ሌሎች ግለሰቦችና ቡድኖችም በስፋት ምርመራ እንዲያደርጉ በዚህ ጉዳይ ላይና የበለጠ የራሳቸውን ተሞክሮ የራሳቸውን ይሄ የተነረ መከራ በሰነድ ይዘው ወደ ህግ እንዲያቀርቡ የሚያደፋፍር ተግባር ነው ብዬ አስባለሁኝ ሁሌ ከምንለውና ከምንሰማው ህዝባችን ከሚደርስ ሪፖርት የተለየ አዲስ ነገር አይደለም እነዚህን ነገሮች ግን በዝርዝር በተጨባጭ መረጃ ላይ የተወሰነ ደረጃ ዲስፓሽኔት በሆነ መንገድ ኦኬ ስሜታዊ ባልሆነ መንገድ ተዘርዝሮ ተቀንብቦ የተጻፈ በመሆኑ አይ ቲንክ ለብዙ የሰብአዊ መብት ተቋማት ለፍትህ አካላት ለሽግግር ፍትህ ጉዳይ ላይ ለሚሰሩ ሰዎች ለኤንጂኦዎች ለፖለቲካ ፓርቲዎች እና የፍትህ ጉዳይ ግድ የሚላቸው የህግ ባለሙያዎች ለነዚህ ሁሉ ግብአት የሚሆን ለመነሻ የሚሆን መረጃ እንዳለው ነው የገባኝ እኔ ያው እንዳልኩ ፍንጭ ነው ይሄ ሁሉ ሰብአዊ መብት ኮሚሽን ወይም የሂውማን ራይትስ ዋች ወይም አምነስቲ ወይም የዩኤን ሂውማን ራይትስ ካውንስል ሪፖርት ሲያቀርብ ያ ዘገባ ፍንጭ ነው እንጂ ሙሉ ችግሩን የሚያሳይ አይደለም ምልክቱ ነው በቃ ትንሽ እና ግን ሌላው ነገር ስለማይሰነድ በስሚ ሰው መከራውን አብሮ አደግ ስለሆነ ቶርቸር ችሎት ቤት ውስጥ ስለሚቀመጥ ኦኬ ለእግዚአብሔር ሰጥቼዋለሁ ብሎ ስለሚተው ፍትህ የሚያይበትን ቀን ስለማያውቅ ኦኬ ስለማይዘገብ ነው እንጂ አይቶም ስለማያውቅ እስካሁን ድረስ ፍትህን አግኝቶም ስለማያውቅ ነው እንጂ ይሄ ነገር ለአዲስ ነገር ሆኖ አይደለም ነገር ግን እቺ እንደ ሳምፕል ሆና ሁለንተናዊ የሆነ ምርምር ሰፊ የሆነ አገራዊ የሆነ ምርምር እና ጥናት ምርመራ እንዲደረግ የሚያስገድደን አንድ አመላካች ሰነድ ነው ብዬ ነው ያየሁት ድምጽ አመሰግናለሁ ተጸጋይ ምናልባት ከዚህ ጋር ሌላኛው ተጨማሪ ነገር ሊነሳ የሚችለው ይመስለኛል ዶክተር ተርጂ ኦስቴቮ ያነሱት ሌላኛው ፕሮፌሰር ተርጂ ማለት ነው ያነሱት ሌላኛው በደንብ ሌሎች ሰዎች ያልተረዱት ነገር በተለይም ኦሮሚያ ክልል ውስጥ ካለው ማህበረሰብ ውጪ ያለው የፖለቲካ ማህበረሰብ ማለት እንችላለን የሚያነሱት አንድ ነገር አለ ኦሮሚያ ክልል ውስጥ ሁሉ ነገር እንደተመቻቸለት የኦሮሞ ህዝብ ሁሉ ነገር እንደተደረገለት የኦሮሞ ህዝብ በወጣ በገባ ቁጥር በተወሰኑ በጣም ጥቂት በሆኑ ሰዎች አዲስ አበባ ላይ ፍንፍኔ ላይ በየጨፈራ ቤቶቹ ላይ ብር ከሚበትኑና በውስኪ ከሚራጩ በውስኪ ጸጉራቸውን ከሚታጠቡ ሰዎች ጋር ብቻ የኦሮሞ ህዝብ የሚስሉ ሰዎች እና የተወሰኑ ቦታዎች ውስጥ በተቀመጡ የአብይ ክሊኮች ብቻ የኦሮሞ ህዝብ ለሚለኩ ሰዎች የኦሮሞ ህዝብ የተቀመጠበትን ከላይ እስከታች መንግስታዊ መዋቅርና የግድያ ሰንሰለት በደንብ ዘርዝሮ ያስቀመጠ ነው ብዬ ነው የተረዳሁትና ጽሁፉን
ምናልባት ምን ማስረዳት ይችላል ይሄ ለዓለም አቀፉ ማህበረሰብም ከኦሮሞ ውጭ ላለው ኢትዮጵያዊ ሆኖ የፖለቲካ ማህበረሰብም ምን አይነት ይዘት አለው ምንድነው ትርጉሙ ይላሉ? ይሄ ደንበኛ ክራይምስ ኢንኮርፖሬትድ የሆነ መንግስት እንደሆነ የወንጀል ቡድን እንደሆነ የሚያሳይ ነው። እነዚህን አሰቃቂ ተግባራት የሚፈጽመው በተደራጀ መልኩ ነው። ዝም ብሎ በድንገት አለ አይደለ ትክክለኛ ነገር እያደረጉ አንዳንድ ስህተቶች፣ አንዳንድ ባለጌ ሰዎች፣ አንዳንድ ስነ ስርዓት የሌላቸው ባለሙያዎች ኃላፊዎች የሚያደርጉት ነገር አይደለም። ስርዓታዊ ነው። ተቋም ተደራጅቶለት የሚደረግ ተግባር ነው። መነመሪ ነገኛ አለ፣ ኮሬ ነገኛ አለ፣ ራሱ አብይ ከላይ የሚመራው ይሄ እስከ ወርዶ እስከ ወረዳ እስከ ቀበሌ ድረስ ስትራክቸር አለው። በዚህ ጽሁፍ ውስጥ እንደምታየው ስትራክቸር አለው፣ በደንብ ተቋማዊ መዋቅር አለው እና ይሄንን የአፋኝ ቡድን አደራጅተው ነው ይሄን ሁሉ ተግባር የሚፈጽሙት። ኦሮሚያ ሙሉ በሙሉ በወንጀል አስተዳደር ስር ነው ያለችው ማለት ነው። መንግስታዊ ወንጀል በደንበኛ የወንጀል ሰንሰለት ያለው የአፈና ሰንሰለት ያለው ተቋማዊ መዋቅር ያለው አካሄድ ነው ያለው። ስለዚህ እነዚህን አደረጃጀቶች ስታይ የሚያሳይህ ኦሮሚያ ክልል አትሊስት የሚተዳደረው በማሸበር ነው፣ በአሸባሪዎች ነው፣ በወንጀል ቡድን ነው። ይሄ ምንድነው ጥቅሙ? ይሄ አይነት ጽሁፍ በደንብ ማጋለጡ የምትለው ለሚለው ወደፊት አሁንም ተጠያቂነትን ለማስፈን በሚደረግ ትግል የህግ የበላይነትን ለማምጣት በሚደረግ እንቅስቃሴ ወቅት የሽግግር ፍትህን ለመተግበር በሚደረግ እንቅስቃሴ ወቅት መረጃ ይሆናል፣ ለምርመራ ግብአት ይሆናል፣ በዛ ረገድ ይጠቅመናል የሚል እምነት ነው ያለኝ እና በኦሮሚያ በተለይ ይሄ የተደራጀ የእዝ ሰንሰለት ያለው በተዋረድ እስከ ቀበሌ ድረስ የሚወርድ የአፈና የግድያና የስቃይ ማስፈጸሚያ ድርጅት መኖሩ በበቂ ደረጃ መንግስታዊ የሆነ ተግባር፣ ቅድም ስለ ቶርቸር ስንነጋገር መንግስታዊ ተግባር ነው ብለናል። መንግስታዊ የሆነ የአፈና ድርጅት አለ ማለት ነው። ይሄ በተለያዩ ሀገሮች በተለያየ ጊዜ የነበረ ነው። በምስራቅ አውሮፓ፣ በሂትለር ዘመን፣ በጀርመን፣ በተለያዩ ሀገሮች የአፈና ተቋማት አሉ። ምናልባትም ከፖስት 1990s እንደዚህ አይነት ተቋማት አደራጅተው መንግስትን የሚያስተዳድሩት እነ ሽመልስ አብዲሳ እነ ደመላሽ ናቸው ማለት ነው። ይሄ በኦሮሚያ ውስጥ እየሆነ ያለው ነው። በሌላው የሀገሪቱ ክፍልም እነዚሁ ሰዎች ናቸው በተጠሪነትም በኃላፊነትም በደህንነቱ ሲሰሩ ያሉት። የኮሬ ነገኛ ዋናው ሰብሳቢ ዋናው ባለቤት አብይ አህመድ ራሱ ስለሆነ ከላይ እስከታች ተደራጅተው የሚያደርጉት ነገር መሆኑን ነው የሚያሳየው። ጥሩ እንግዲህ ዶክተር ጸጋዬ ይሄ የፕሮፌሰሩን ጽሁፍ ምናልባት አዲስ ስታንዳርድ ላይ የወጣውን ማለት ነው በዝርዝር በአማርኛ ተርጉመን ሰሞኑን ወደ ተመልካቾቻችን እንደርሳለን። ለማንበብ ጊዜ ያልነበራቸውና ምናልባት ማድመጥን ደግሞ ምርጫቸው የሚያደርጉ ሰዎች በዛ መንገድ ማግኘት ይችላሉ። በዶክመንተሪ ታርጌት ያደረገ ማለት ሌላ ያልተጨመረበት ራሳቸው የጻፉትን ጽሁፍ ሙሉ በሙሉ ወደ እናንተ እናደርሳለን። ስለዚህ ጠብቁን ሰሞኑን ማለት ወዳለው ተመልካቾቻችንን። ውይይታችን እንደቀጠለ ነው። ዶክተር ጸጋዬ እስኪ የጦርነት ጅጊ ጋር ልውሰዶት፣ ከዛ በኋላ መጨረሻ ላይ የሰላም ጥሪውን እንደ መቋጫ እንጠቀምበታለን እና አሁን የጦርነት ጅጊ ጋር ስንሄድ ኬንያ አንድ ሀገር ውስጥ ያለ ጦርነትም አለ። ሀገር ውስጥ ያለ በሁለት መንገድ እንዲያዩልኝ ይፈልጋሉ። የኦሮሞ ነጻነት ሰራዊትን ለመውጋት በሚል ኬንያ ራሷ ድንበር ላይ ሶሎሎ አካባቢ ቦረናና ጉጂ ቦረናን በአጠቃላይ ሰፊውን የቦረና ከኬንያ ጋር የሚዋሰነውን ኤሪያ በአጠቃላይ ውጊያ ከፍታበታለች ከኢትዮጵያ መንግስት ጋር በመተባበርና ሌላኛው የሶማሌ ክልል ሰፊውን ከኦሮሚያ ጋር የሚዋሰንባቸው ቦታዎች ላይ ልዩ ኃይሎቹን አስጠግቷል። ከዚህ ቀደም ሲደረግ እንደነበረው በተለይም የኢህአዴግ መቋጫ ዘመን በነበረበት ይሄ የሽግግር መንግስት ነኝ አሻጋሪ ነኝ የሚለው አብይ በስልጣን በሚመጣበት ሰዓት የአብዲ ኢሌ ስርዓት የአብዲ ኢሌ መንግስት ሲያደርግ የነበረውን አይነት ግድያ እየፈጸመ ነው የሚገኘው። በተለይም በባሌ አሁን በጣም ከባድ ጦርነት ነው እየተደረገ ያለው። መደወላቡ አካባቢ ላይ ሰዎች እየተፈናቀሉ ነው የሚገኙት፣ ቤቶች እየተቃጠሉ ነው የሚገኙት፣ ንብረት እየተዘረፈ ነው የሚገኘው፣ በርካታ ወረራ እየተፈጸመ ነው የሚገኘው። ይሄ አብሮ የኖረ አንድ አይነት ባህል በርካታ ነገሩ የሚተሳሰረን ህዝብ እያዋጉት ነው የሚገኙት። ይሄ ሁሉ ነገር የሚደረገው ደግሞ
የኦሮሞ ነጻነት ሰራዊትን መቀመጫ መቆሚያ እናሳጠዋለን የሚል ይዘት ያለው ነው። የሀገር ውስጡ ከዚህ ቀደም በትግራይ አካባቢ ሲደረግ የነበረውን ይመስላል። ከውጭ ሀገርም ያለው በአጠቃላይ ሰሜን ሲደረግ የነበረው ጦርነት በደቡብ በኩል እየተደገመ ያለ ይመስላል እና ምንድነው ኢንቴንሽኑ ይላሉ። እንዴት ነው የተማከሩት ዶክተር ጸጋዬ ከዚህ ጋር በተገናኘ? ያው ከዚህ ቀደም በጣም ብዙ ጊዜ ስንል እንደነበረው ይሄ የፋሽስት መንግስት ነው፣ ተቃዋሚዎቹን በማጥፋት ያነሱትን ሐሳብ ማጥፋት የሚችል ይመስለዋል። እነሱን ለማጥፋት ደግሞ ዓለም አቀፋዊ ትብብር ይፈልጋል። ዓለም አቀፋዊ የደቦ ጥሪ ያደርጋል። ይሄን ጥሪ ካደረገ በኋላ የአክሲስ ኦፍ ፋሺስትስ ለማደራጀት ይሞክራል ስንል ነበር። ኤርትራ፣ አብይ፣ ዩኤኢ ተባብረው ብዙ የዘር ማጥፋት ወንጀል ሲፈጽሙ ነበር። ለዛም ነው ዓለም አቀፋዊ የሽግግር ፍትህ ያስፈልጋል የሚባለው። አብይ የወሰዳቸውን እርምጃዎች በሙሉ ዴይ ዋን ስራውን ሲጀምር ዓለም አቀፋዊ ጥገኝነትን ነው የጀመረው። የስልጣኑን ለማጽናት መጀመሪያ ተቀባይነትን ለመመስረት የሮጠው ወደ ውጭ ነው። ሀገር ውስጥ እስከዛሬ ድረስ ዲሞክራሲያዊ የሆነ ሌጂቲመሲ ተቀባይነት ለማግኘት ጥረት አላደረገም። ምርጫን ይሳለቅበታል፣ የጨረባ ምርጫ ምናምን እያለ ምርጫን ኢቭን በፓርቲ ውስጥ ራሱን ጠቁሞ ራሱን ይመርጣል። ዲሞክራሲያዊ ተቀባይነት በአገር ውስጥ ቅቡልነት ለማግኘት ጥረት አያደርግም። ዓለም አቀፋዊ ተቀባይነት ግን በማስመሰልም ቢሆን ለማግኘት የመጀመሪያ ቅድምድም ነበር የያዘው። በየአገሩ እየዞረ የተለያዩ እንቅስቃሴዎችን በማድረግ እስከ ኖቤል ሽልማት ተሸላሚ እስከመሆን ማለት ነው፣ በማስመሰል ብቻ። ከዛ በመቀጠል ግን ያደረገው ነገር ለጦርነት እየተዘጋጀ በነበረ ጊዜ የመጀመሪያው ጥሪ የተደረገው ለኤርትራ ነው፣ የጦርነት ዝግጅት ለማድረግ የጎረቤት ሀገር ነው የሚጠራው። ሁለተኛው ጥሪ ኬንያ፣ ኡሁሩ ኬንያታ ፕሬዚደንት በነበረ ጊዜ ኬንያ ሄዶ እኔና አንተ ተባብረን ከዚህ አካባቢ ፎርማጆንም ጭምር ጨምሮ ነው አክቹሊ ተባብረን የኦሮሞ ነጻነት ግንባርን እናጥፋ፣ ተባብረን አልሸባብን እናጥፋ ብሎ ደቦ ሲጠራ የነበረው ፎርማጆ፣ ኡሁሩ እሱ በተገኙበት ስብሰባዎች ላይ ነበር። ከተጀመረ ከስልጣን ከያዘበት ጊዜ ጀምሮ ለዓለም አቀፋዊ ተቀባይነትን በዓለም አቀፋዊ ትብብር መንገድ ለማድረግ ከመጣሩ ባሻገር ዓለም አቀፋዊ ወዳጆችን የጦር አጋሮችን በመሰብሰብ የጦርነት ፓክት በመፈራረም የራሱ ህዝብ ላይ ጦርነት የሚያካሂድ ሰው እንደሆነ ገና ከጅማሬው ስንናገር ነበር። ነውር ነው፣ እንዴት በአገር ውስጥ ተቃዋሚ ላይ የጎረቤትን አገር ትጠራለህ ብለን ገርሞን ነበር። እሱ እርምጃ ብዙም ሳይሳካ ይሄንን ጥሪ በዛ ከጀመረ በኋላ ያ ጥሪ ብዙም ውጤት ስላላስገኘ የኦሮሞ ነጻነት ግንባርን እና ሰራዊትን ማሸነፍ ስላልቻሉ እንቅፋት የሆነብን ህወሓት ነው ብለው ስላሰቡ ጦርነቱን ወደ ትግራይ ያዞሩ። ወደ ትግራይ ሲያዞሩ ግን ገና ከደይዋን ጀምሮ ከኤርትራ ጋር የተደረገው የሰላም ስምምነት የተባለው የጦርነት ስምምነት ነበር። it was a war pact እና ይሄን የጦርነት ስምምነት አድርጎ ደቦ ጠርቶ ነው ትግራይ ላይ ጦርነት ያካሄደው። ደቦ ጠርቶ ሲባል የሚታወቀው ኤርትራን በማዝመት ነው አይደለም። ነገር ግን ለምሳሌ ድንበር ለመዝጋት እንዲመች ተብሎ የሱዳን መንግስትን የወቅቱን ምክትል ፕሬዚደንት አሁን የሀገሪቱ ዋና ፕሬዚደንት የሆኑትን ጀነራል መያዝ ትችላላችሁ ብሎ በግብዣ ነው መሬቱን ያስያዘው። ኤርትራን በግብዣ ነው ወደ ጦርነት አስገብቶ ያሳተፈው። ሶማሊያ ማለት ኬንያን ለጦርነት ጋብዟል። ፎርማጆ ያለ ሶማሊያንም እንደዚሁ የሱ ጦርነት አካል ለማድረግ ሞክሯል። ኢንፋክት ኤርትራ የነበሩት የፎርማጆ ጦር ኃይል 3000 ምናምን የሚሆኑት ኤርትራ ለስልጣና ከሄዱ በኋላ በትግራይ ጦርነት ላይ እንዲሳተፉ ተደርጓል። ኦኬ ዩናይትድ አረብ ኤሚሬትስ እንደዚሁም ሳውዲ አረቢያ ለጦርነት ነበረ በየጊዜው የሚሰበሰቡት። ከአሜሪካ መንግስት እርዳታ ሲጠይቅ ኤምባሲ በተለይ ማርክ ራይነር የሚባለው ሰው የነበረ
አምባሳደር ሆኖ እያለ ሙሉ በሙሉ ጦርነቱን እንዲደግፉት ለማድረግ ብዙ አይነት ነገር ነበር የሚናገረው። የውጭ ኃይሎችን ተጠቅሞ ሳያፍር የሚናገረው ነገር ለምሳሌ ከህወሓቶች ጋር ብልጽግና እንሆንም ትሆናላችሁ በሚለው ክርክር ላይ እኔ ማይክ ፔንስ ድሮን እሰጥሃለሁ ብሎኛል፣ ኢማኑኤል ማክሮን ድሮን እሰጥሃለሁ ብሎኛል፣ ከኔ ጋር ተዋግታችሁ አትችሉም እያለ ለአመራሩ ይናገር ነበር። የራሱን ህዝብ ለመውጋት ሌሎች ሰዎች መሳሪያ እንደሚሰጡኝ ቃል ገብተውልኛል ምናምን እያለ የሚፎክር ሰው ጠላትን ደቦ ማለት የውጭ ኃይልን ደቦ እየጠራ በራሱ ህዝብ ላይ የሚዘምት ሰው መሆኑ ለረጅም ጊዜ የታወቀ ነገር ነው። ስለዚህ አዲስ ነገር አይደለም። በኬንያ በኩል ይሄንን ነገር ከማድረግ ወደኋላ ያሉበት አንድ ቀን የለም። ባይ ዘ ወይ ይሄ ስልጣን ከያዙ ቀን ጀምሮ ባጫም እዛ ሲመደብ ኢንፋክት አሁን ራሱ የተደረገው እርምጃ የተደረገው ይሄ አሁን የተጠራው የሶማሌ ኃይሎች ጦርነት ጀምረናል ድንበር ላይ የኦሮሞ ነጻነት ሰራዊትን ለማስወጣት ወንጀልን ለመከላከል ምናምን ብለው ያወጡትን መግለጫ እንዲወጣ ያስደረገው መግለጫ ነው። በነገራችን ላይ ከመግለጫ ያለፈ ምንም ነገር የለም። እንዲወጣ ያስደረገው አንዱ የተጽዕኖ መስመር ከኢትዮጵያ መንግስት ይልቅም የኢጋድ ዶክተር ወርቅነህ ገበየሁ የሚመራው ኢጋድም ትልቅ ሚና ተጫውቷል። ኢጋድ እና የአብይ ቡድን በተደጋጋሚ ኬንያ በመመላለስ የሬድዋን ቡድን በተደጋጋሚ ኬንያ በመመላለስ ትልቅ ጫና ለማድረግ ጥረት ሲያደርጉ ቆይተዋል። አሁን የተባለው ነገር አይ ቲንክ የፕሬዚዳንት ሩቶ መንግስት በእኔ በኩል ኃላፊነቴን ተወጥቻለሁ ለማለት ያህል ነው እንጂ ምንም የሚያመጣውም ለውጥ የለም፣ የሚያደርሰውም ጉዳት የለም። በኦሮሞ ነጻነት ሰራዊት በኩል እዛ ድንበር ላይ የሚፈጽመው ወንጀል የለም። የኬንያን ሉዓላዊነት አልፎ ተገዳድሮ የኬንያ የጸጥታ ኃይሎች ላይ ተኩስ ተኩሶ አያውቅም፣ ጠብ የለው። በእነሱም መግለጫ ላይ እንደታየው እኛ ምንዋጋው ከኢትዮጵያ መንግስት ጋር ነው እንጂ ከጎረቤት ሀገር ከኬንያ ጋር አይደለም። ጉዳይም ኖሮን ጥቃት የምናደርስበት ሁኔታም የለም። ሉዓላዊነቱን እናከብራለን። ድንበር አካባቢ በህዝቦቻችን ተመሳሳይ ስለሆኑ አንዳንድ እንቅስቃሴዎች ሊኖሩ ይችላሉ። ነገር ግን ማንኛውንም የወንጀል ተግባር በጋራ ከመከላከል በቀር ህዝባችን ላይ የሚደርስን የወንጀል ተግባር ከመከላከል ውጪ ያደረግነው ነገር የለም። አለ ከተባለ ደግሞ ሙሉ ተጠያቂነት እንወስዳለን፣ እርምጃም እንወስዳለን የሚል መግለጫ አውጥተዋል። ናው ይሄ የኦሮሞ ነጻነት ሰራዊት ያወጣው መግለጫ ነው። ነገር ግን የኬንያ መንግስት ያወጣው መግለጫ ትርጉሙ ምንድነው ካልክ እንዲሁ ሳይኮሎጂካል ጫና አሳድረናል ለማለት ካልሆነ በቀር አንደኛ ለኬንያ መንግስት የኦሮሞ ነጻነት ሰራዊት ችግር ሆኖበት አያውቅም። ይሄን ያህል ከውጭ ጥሪ እስኪመጣ ድረስ እነሱ የማይሰሙት ችግር አይደለም ማለት ነው። አንደኛ። ሁለተኛ ነገር አሁን የኦሮሞ ነጻነት ሰራዊትን እዛ አካባቢ በኬንያ ጦር ተዋግቼ አጠፋዋለሁ ብሎ የሚያስብ ከሆነ በጣም ተሳስቷል። ቡራዩ ነው ያለው ጦር። ውጊያው ቦታው አዲስ አበባ ላይ ነው። የውጊያው ግንባር ከአዲስ አበባ 20 30 40 ኪሎ ሜትር ርቆ ነው ያለው እንጂ ጠረፍ ላይ አይደለም። ጠረፍ ላይ ጫና በማሳደር ጠረፍ ላይ የነበረ ጦርን ማጥፋት ማመንመን እንዲነቀል ከቦታ ቦታ እንዲንቀሳቀስና እንዲበተን ጥረት ለማድረግ ትችላለህ። ግን ዋናው ጦር አክቹአሊ እዛም አይደለም ያለው። ምናልባት ሶሎሎ ላይ ይሰለጥናሉ ምናምን ስለሚባል ስልጠና ያደርጋሉ ስለሚባል እዛ ላይ ጫና ለማድረግ ጥረት ሊያደርግ ይችላል። ያም ሆኖ ግን የኬንያ ጦር የኬንያ ሴኩሪቲ ይሄን ያህል ትርጉም ያለው ችግር እዛ ሀገር አይቶ እዛ አካባቢ ስላታየ የወታደራዊ እንቅስቃሴ ያደርጋለው የሚልበት ሁኔታ ያለ አይመስለኝም፣ ምንም የጸጥታ ችግር ስለሌለ። ስለዚህ መግለጫው ግን በግፊት የመጣ ነው። በኢጋድ በኩል በ4 ኪሎ መንግስት በኩል ግፊት አለ፣ ሙስናም አለ፣ ኢኮኖሚ ኮንሴሽኖችም አሉ። አንዳንድ የአይዲዮሎጂካል የሚመስሉ የመተባበር አይነት ነገርም ሊኖር ይችላል ከሩቶ ጋር ማለት ነው። የዓለም አቀፍ ጫና ነው። በአጠቃላይ ሌላ ነገር ነው። ሌላ ጫና ስላለ መግለጫ አውጥተናል ለማለት ያህል ያወጡት ነው እንጂ ምንም ከኦሮሞ ነጻነት ሰራዊት ጋር የሚያገናኘውም ነገር የለም፣ የሚያደርሰውም ጉዳት የለም፣ የሚያመጣውም ለውጥ አይኖርም ብዬ ነው ማየው። ነገር ግን አብይ በደቦ ህዝብ ላይ የራሱ ህዝብ ላይ መዝመትን
ሙያው አድርጎታል። በነገራችን ላይ ይሄ ድንበር እየተሻገረ የራሱን ህዝብ የሚያስመታ መንግስት ትልቅ የክህደት ስራዎች ይሰራል በአገር ሉዓላዊነት ላይ። ከሁሉም ሀገሮች በድንበር ዙሪያ ካሉ ሀገሮች ጋር የኢትዮጵያ ድንበር ያልተደፈረበት የለም። በሰሜን ኤርትራ፣ በሰሜን ምዕራብ ሱዳን፣ በምዕራብ ደቡብ ሱዳን፣ ኦኬ፣ በምስራቅ ጅቡቲ በድሮን ሰዎችን እስከ መግደል ድረስ ደርሳለች ያለምንም ተጠያቂነት። የሶማሊ ክልል ቅድም ያነሳው በኦሮሞዎች ላይ የሚደርሰው ብዙ አይነት ውስብስብነት ያለው የማዋከብ ስራ ነው። ሆን ተብሎ ከውጭም ከውስጥም የሚሰራ ነው። የማዋከብ ነገሮችን የማወሳሰብ ስራዎች አሉ። ይሄንን እና አብይ የተካኑበት ነገር ነው። ለውጡ በሚመጣ ሰሞንም ለውጡን ለማደናቀፍ የሶማሊ ክልልን በመጠቀም 1.8 ሚሊዮን ኦሮሞዎች እንዲፈናቀሉ አድርጓል። አሁንም እንደዛ አይነት እንቅስቃሴ እየታየ ነው። ናው ብዙ ሌሎች ማወሳሰብ ይችላሉ። ችግሮችን ለመፍታት ሲንቀሳቀሱ ችግርን ከመፍታት ይልቅ ችግርን በማወሳሰብ ማስፋት እና ጥልቀት እንዲኖረው ማድረግ የና አብይ ያሰራር ዘይቤ ነው። ኢትስ ሞደስ ኦፐራንዲ የሚባለው ማለት ነው። ናው በሁሉም አካባቢ ድንበሩ ተደፍሮ ያለ ሀገር ነው። ድንበሩ ደግሞ ተደፍሮ እንኳን አይደለም በግብዣ ነው የተያዘው። የትግራይ ግዛት የተያዘው በግብዣ ነው በኤርትራ መንግስት። አንድ ቀን ተሳስቶ ውጣ አይለውም። የሱዳን በግብዣ ነው። ደቡብ ሱዳን በይሁንታ ነው። ጅቡቲ ያለምንም ተቃውሞ ነው እየሆነ ያለው የሚሆነው ነገር ሁሉ። አሁን ኬንያ ላይ ደግሞ ሊሰጥ ይችላል የሆነ ግዛት ኦነጎችን እንዲያጠፋለት ምንም ነገር ሊያደርግ ይችላል። እንደዚህ አይነት ሽቀጣዎች ስላሉ አገርን እየሸቀጠ ጠላቴ ነው በሚለው የስልጣኔ ተቀናቃኝ ነው በሚለው ኃይል ላይ ሁሉ ደቦ መጥራት፣ የጦርነት ደቦ መጥራት የተለመደ ነገር ነው። መቼም በኢትዮጵያ ታሪክ ውስጥ እንደዚህ አይነት የወንጀል ቡድን የክህደት ቡድን ተፈጥሮ ያውቃል ተብሎ አይታሰብም። እኔ ማቀው በታሪክ ውስጥ እንደዚህ አይነት አይቻላውም። እና ይሄ ነው ያለው። እንግዲህ በውስጥ ያለው ነገር አንዳንድ የህዝብ መጋጨት ሊፈጥር ይችላል። በሶማሊ እና በኦሮሞ ህዝብ መካከል ለዘመናት አብሮ የኖረ በተለይ ባሌ ሀርጌሌ አካባቢ ይሄ ወደ ዶሎ አዶና ዶሎ ባይ አካባቢ ያሉት እና ከዛ ወደ ላይ ሀርጌሌ ዞን ውስጥ መዳረሻው ላይ ያለው የኦሮሞ ህዝብ ብዙ ጉዳት ሊደርስበት ይችላል ለጊዜው። ግን ይሄ ሁሉ አጀንዳ ማስቀየሪያ እና በኦሮሞ ነጻነት ሰራዊት ላይ ነገር ማወሳሰብ ተግባር ነው። ብዙም ፋይዳ ያለው አይሆንም። ምክንያቱም ጦርነቱ እዛ አይደለም እየተካሄደ ያለው። ጦርነቱ ፊንፊኔ ላይ ነው። የበርካታ ሰዎች ጥያቄ የኢትዮጵያ መንግስት ምናልባት የዓለም አቀፉ ማህበረሰብም ሆነ የዓለም አቀፍ የሰብአዊ ተሟጋቾች ጭምር ያመኑትና በተደጋጋሚ ያወጡት መግለጫ የአሜሪካ መንግስት ጭምር በተደጋጋሚ ሲናገረው የነበረው በሰብአዊነት ላይ የሚፈጸም ጥቃትን፣ የጦር ወንጀልን፣ በርካታ ነገሮችን የሚወነጀል መንግስት ነው። ምናልባት ጄኖሳይድ ብለው የበርካቶች በግልጽ በተለይ በዓለም አቀፍ ደረጃ እና ሰብአዊ መብቶቹ ባይናገሩትም ጭምር ጄኖሳይድ ከሚያስፈልጓቸው ማለት የሪኳሪመንቶችን የሚያሟላ ስርዓት ወንጀል ተፈጽሟል እና በዛ መንግስት ላይ የአብይ መንግስት ለራሱ ተንገዳግዶ ለመውደቅ በራሱ በሀገር ውስጥ ጦርነት የተወናበደ ነው እና የሩቶ መንግስት እዚህ ውስጥ ለመግባት ለምንድን ነው የፈለገው? ከዚህ ስርዓት ጋር ራሱን ለማጣበቅ የፈለገበት ምክንያት ምንድን ነው? ዝም ብሎ በቀጠናዊ ጫና በኢጋድና በተመሳሰሉት ነገሮች ጫና ብቻ ነው ወይንስ ሌላ ጥቅም አለው ይላሉ? ማለት በዚህ ደረጃ ራሱን ህዝብ 1 ሚሊዮን ህዝብ የፈጀ መንግስት ነው በግልጽ የሚታወቅ። ሩቶ ደግሞ በአነሰም በዛም ትንሽ ዲሞክራት የሚባል ምናልባትም በዲሞክራሲያዊ መንገድ ወደ ምርጫ የመጣ አገር ውስጥ የተቀሰቀሰውንም ተቃውሞ ከወጣቶች ጋር ተነጋግሮ በትዊተር ስፔስ ቁጭ ብሎ አውርቶ ተሰድቦም ተዘልፎም ተነጋግሮ የሀገሩን ችግር ለመፍታት ሲጣጣር የነበረ ሰው ነው እና በዚህ ደረጃ ከዚህ ከወንጀለኛው ስርዓትና መንግስት ጋር ራሱን ሊያላትም የፈለገበት መንገድ ምንድን ነው ይላሉ እርስዎ? አንደኛው እንዳልኩ ቀጠናዊ ጫና አለ፣ የኢጋድ ተግባር አለ በኢትዮጵያውያን የተያዘ ስለሆነ። ሁለተኛ በብዙ መንገድ ኬንያ ሜዳ ነች
የኢትዮጵያ መንግስት ይሄ የመሳሪያ ዝውውር፣ የኮንትሮባንድ እቃዎች ዝውውር፣ የኮንትሮባንድ ወርቅ ሽያጭ፣ ንግድ፣ የተለያዩ ሌሎች የወንጀል ተግባራት የኢትዮጵያ መንግስት ባለስልጣናት የሚፈጽሙት በኬንያ በኩል ነው። ወርቅ ለምሳሌ ከአዶላ ይወጣል ወይም ከተለያዩ የኢትዮጵያ ክፍሎች ይወጣል፣ ኬንያ ይገባል፣ ከኬንያ ወደ ዱባይ ይሻገራል። በዚህ መንገድ ነው ሽያጭ የሚካሄደው። የመሳሪያ ዝውውር ወደ ኢትዮጵያ የሚገባው በዋናነት በኬንያ እና በሶማሌ በኩል ነው፣ እንዲሁም በጅቡቲ። በዛ ምክንያት ብዙ የወንጀል ካርቴሎች አሉ፣ የወንጀል ሰንሰለት አለ። የአርምስ ትራፊኪንግ እና የኮንትሮባንድ ንግድ ምናምን አሉ። እዛ ውስጥ የኢትዮጵያ መንግስት ጀነራሎች፣ ባለስልጣናት ብዙ ሚና አላቸው። ነባጫ ደበሌ ዝም ብሎ አይደለም ለአምባሳደርነት ዲፕሎማት ስለሆነ አይደለም እዛ የተላከው፣ ሌሎች የኢኮኖሚ ጥቅሞች አሏቸው። ከኬንያ ባለስልጣናትም ጋር ከደህንነትና ከፖሊስ ተቋማትም ጋር ትስስር ያላቸው ማለት ነው። አንደኛው ይሄ ነገር ነው። ሁለተኛ የኢትዮጵያ መንግስት ማንኛውንም ነገር ይገብራል ተቃዋሚዎችን ለማስጠፋት። ስለዚህ ምን ቃል እንደሚገባላቸው አታውቅም። ይሄን አካባቢ የቦረና የያዘውን አካባቢ ሙሉ በሙሉ የእናንተ ነው ሊላቸው ይችላል። እሱ የእናንተ ስለሆነ ህዝባችሁን ጠብቁ አይነት ንግግር ሊያደርግ ይችላል። አብይ ምንም ነገር ፕሮሚስ ሊያደርግ ይችላል። you can't take him for granted በዚህ ጉዳይ። ሶስተኛ ሩቶ እንዳልከው ዲሞክራቲክ ክሬዴንሻሉ ጥያቄ ውስጥ የሚገባ ሰው አይደለም። ለህዝቡ በዲሞክራሲያዊ አግባብ የተመረጠ ፕሬዚደንት ነው። በዲሞክራሲያዊ አግባብ ህዝቡን ለማስተዳደር የሚሞክር በአቅሙ መንግስት ነው። ከዚህም የተነሳ በምስራቅ አፍሪካ እንደ አንከር ስቴት እንደ መልህቅ ሀገረ መንግስት የሚታይ የሆነ መጥቷል። ልክ ነው፣ ክሬዲቢሊቲ ያለው ወዘተ። ነገር ግን ሩቶም የራሱ ድካም አለው። የማይቋቋማቸው የሙስና ኃይሎች አሉ፣ የማይቋቋማቸው ኔትወርኮች አሉ፣ ድንበር ዘለልም የሚሆኑ ሀገር ውስጥም ያሉ። ከዛም የበለጠ ደግሞ አብይ ራሱን እንደ የፕሮቴስታንት እምነት ተከታይ ነው የሚያየው። ሩቶም የፕሮቴስታንት እምነት ተከታይ ነው፣ ሰባኪም ጭምር ነው። ማለት በደንብ ይሄ በእምነቱ መንገድ የሚኖር የእምነቱን መስበክ የሚወድ የመለኮታዊ ድጋፍ አለኝ ለዚህ ስልጣን ያበቃኝ መለኮት ነው የሚል እምነት ያለው ሰው ነው። እንዲህ አይነት አቲቲዩድ በኢትዮጵያ ባሉ የብልጽግና ሰዎችም እንደዚሁ ነው የሚሰማው። እግዚአብሔር ነው እንደዚህ የጠራን፣ እግዚአብሔር ነው የቀባን፣ እግዚአብሔር ነው እንደዚህ ያደረገን የሚያበለጽገን ምናምን የሚሉት ማለት ነው። የብልጽግና ወንጌል ነው መሰረቱ ፖለቲካቸው ሙሉ በሙሉ። ስለዚህ ወንድሜ ነህ የሚል አይነት ቁርኝት ሊፈጥር ይችላል። ወንድም ስለሆነን ያው አብረን እንጸልይ ምናምን ነው የአብይ ብዙ ጥያቄ። የእንትና መጽሐፍ ውስጥ የቶም ጋርደነር መጽሐፍ ውስጥ የሚታየው መረጃ በሙሉ የሚያሳየው መሪዎችን፣ ዲፕሎማቶችን በተለይ አሜሪካን ሀገር የሚመጡትን እንጸልይ ትጸልያለህ ምናምን የሚል ጥያቄ ጠይቅና ግራ ያጋባቸዋል ሰዎችን። እና ሩቶን ምን እንደሚለው አናውቅም። ግን ሩቶ ፐርሰናሊ ከአብይ ጋር የመስማማት ነገር ስላለው ሳይሆን ይልቅ አብይና ኔትወርኩን የመፍራት ነገር ሊኖረው ይችላል። ከዛ በተረፈ ደግሞ አሁን ይሄ መግለጫ ማውጣት ምንም የሚጠቅመውም የሚጎዳውም ነገር የለውም። እንደ ኬንያ መንግስት የነሱን ጫና አፍ ያስይዝበታል እንጂ እንዴት አይኖሩም? ዶክተር ጸጋይ አሁን የቦረና ህዝብ ኦሮሚያ ውስጥም ይኖራል፣ እዛው ድንበር ላይ አንድ ላይ የሚኖር ነው ማለት ይሄ መርሳቢት ካውንቲ የሚባል እኔ እዛ አካባቢ ኖሬ ስለማውቅ በደንብ ሞያሌ አካባቢ ኖሬ ስለማውቅ በደንብ አውቀዋለሁ። እዛ አካባቢ ያለውን የህዝቡን መስተጋብርና አንድነቱን። ቦረና የኦሮሚያ ቦረና ላይ ድርቀት ወይ ደግሞ እንደዚህ የግጦሽ ወይ ደግሞ የውሃ ጥማት ሲኖር ያለምንም ከልካይ ነው ከብቶቻቸውን ነርቶ ኬንያ ገብተው የተወሰነ ጊዜ አሳልፈው ይመለሱት። ከማዶም እንደዛው ያደርጋሉ። ሰፊው ግዛት ስለሚጋሩ ህዝቡ አንድ አይነት ነው። ህዝቡ ስርዓቱ ሁሉ ነገሩ የገዳ ስርዓቱ ምኑ ማለት ነው። የኢትዮጵያ እዛ አካባቢ ያሉ የቦረና የኢትዮጵያ የኦሮሚያ ቦረና ልጆች ኬንያ ሄዶ ነው የሚማሩት ትምህርት ቤት። የኬንያዎቹም ወደዚህ መጥተው ይማራሉ። ሞያሌ ላይ በተለይ
ያለ ምንም ከልካይ ምንም እንትን ልዩነት የለውም ማለት ነው። የነዚህኛውን ህዝብ ሲወጋ ይዛ ያለው በተለይ ደግሞ ኬንያ ውስጥ ያለው የቦረና ኦሮሞ ከመንግስቱ ጋር ምናልባት ወደ 3 ሚሊዮን የሚጠጋ ይመስለኛል ያ ህዝብ እርግጠኛ ባልሆንም ቁጥሩንና ዝም የሚለው ነገር አለው ወይ በኬንያ መንግስት ላይ? የኬንያ መንግስት ቦረና ህዝብን አይወጋም። የኬንያ መንግስት ሊወጋ የሚችለው እንደተባለው ካሉ ወንጀለኞችን ለማንጥራት ከዛ አካባቢ ለማጽዳት ነው ይላል አይደለም አላማው። ካሉ ሊጎዳ የሚችለው የኦሮሞ ነጻነት ሰራዊት አባላት ነው። አሁን በርካቶቹ እዛ አካባቢ ለሌላ ነገር ያነሳውት ለምንድን ነው? ቦታውን በደንብ ስለማውቀው ያልኩትም ለዛ ነው። ሰው እዛ አካባቢ አርብቶ አደር ተንቀሳቃሽ ነው በየቦታው። የኦሮሞ ነጻነት ሰራዊትም በየቦታው ነው ተንሰራፍቶ ያለው በየቦታው ላይ። አንዳንድ ጊዜ ከህዝቡ ጋርም ተቀላቅሎ ይሄዳል። የሚዋጋው ሰራዊት ህዝብና እንትንን የሚለይበት ያን ያህል የረቀቀ ነገር የለው። ህዝብን ጭምር ነው የሚወጋው አንድ ላይ። ጦርነት ካለ የትም ቦታ ላይ በጦርነቱ ገፈት ቀማሽ የሚሆን ህዝብ አለ፣ ንጹህ ህዝብ፣ ነዋሪ ህዝብ። ያ ነው እኔ የጦርነቱ ገፈት ቀማሽ ይሆናል፣ ምንም ጥያቄ የለውም። ነገር ግን ኬንያ በግልጽ ወንጀል የፈጸሙ ታጣቂዎችን ለይቶ መዋጋት ካልቻለ ተጠያቂነት ያለበት መንግስት ነው፣ ዲሞክራሲያዊ ተጠያቂነት። የቦረና ተወካዮች በኬንያ ውስጥ ያሉ ፓርላማ ውስጥ አባላት የሆኑ ሚኒስትር የሆኑ የደህንነት ኃላፊ የሆኑ ሰዎች አሉ። አንዱ አሁን ለዚህ ደብዳቤ መውጣት ምክንያት የሆነው ሰው የደህንነት ኃላፊ የሆነው ሰው ቦረና ነው። እሱ ራሱ ቦረና ነው። ሰው የነ አብይ ቡድን አንድ ነገር ነው ሊሆን የሚችለው። ኬንያ የምትጠቀመው ነገር ካለ በዚህ አይነት መግለጫ የምትጠቀመው ነገር ካለ በጽሁፍ የማይገለጸው አብይ ይሄ መሬት የናንተ አድርጌ እሰጣችኋለሁ ብሎ የቃል ይገባላቸው እንደሆነ ነው። የሚሆን አይመስለኝም። ያ ሊጠቅማቸው ይችላል። የሚወስዱት እርምጃ የሚያደርሰው ጉዳት ህዝብ ኦፍ ኮርስ ጦርነት ከተነሳ ግጭት ሲነሳ ጉዳት ይደርስበታል። ነገር ግን አሁን ጦርነት የሚዋጋው ከማን ጋር ነው? የኬንያ ፖሊስ ወንጀለኞችን መያዝ አንድ ነገር ነው። ከኦሮሞ ነጻነት ሰራዊት ጋር ውጊያ የለውም። የኦሮሞ ነጻነት ሰራዊት መግለጫ በግልጽ ተናግሯል። ከናንተ ጋር አንታኮስም፣ እኛ ጉዳይ የለንም እዛ ብሏል። ወንጀለኞችን ደግሞ አብረን እንታገላለን ብሏል። ኦኬ ጦርነት የሚባል ነገር እንደዚህ አይነት የታጣቂዎች ግጭት ሊፈጠር አይችልም። ወንጀለኞችን የመያዝ ጉዳይ ከሆነ ደግሞ በአገር ውስጥ ወንጀለኞችን ይይዛለሁ ብሎ ህዝቡን የሚወጋ ግን ከሆነ ኬንያ ተጠያቂነት ያለው መንግስት ነው። እዛ ውስጥ አክቹአሊ ይሄንን መግለጫ ከሚያወጡት ሰዎች መካከል የደህንነት ኃላፊው የኬንያ ራሱ ቦረና ስሙን አሁን ለማስታወስ ስላልቻልኩኝ በፓርላማ ውስጥ ትልልቅ ባለስልጣናት አሉ የቦረና ሰዎች። ዝም ብለው የሚተውት ጉዳይ አይሆንም። ናው ታዲያ ሩቶ ለምን ይሄንን ነገር ያወጣል ካልክ ሁለት ነገር ነው። ኦፍ ኮርስ ግረ መንገድ የወንጀል የማጽዳት ስራ እውነተኛ ነገርም ሊኖር ይችላል እኮ እዛ አካባቢ ብዙ አይነት እንቅስቃሴ ስላለ እውነተኛ የወንጀል ተግባር ሰዎችም እየታፈኑ ነበር። እሱ እውነት ለመናገር ሰዎች እዛ ከድንበር አካባቢ እየታፈኑ ነበር። ኤግዛክትሊ እውነተኛ የወንጀል ተግባርን ይቆጣጠራል። አንደኛ ለዛ ይጠቅመዋል። ኦፌንሲቭ ስለጀመርኩ ዘመቻን የጀመርኩት ስላለ በኢትዮጵያ በኩል አፋቸውን ያዘጋቸዋል። በቃ ጭቅጭቁና ይሄ ቀጣናዊ ጫናውን ዝም እንዲሉ ያደርጋቸዋል ይሄ ደብዳቤ መውጣቱ። የኢትዮጵያ መንግስት ደግሞ ይሄን ደብዳቤ በማራገብ በፕሮፓጋንዳ ድል ዲፕሎማቲክ ድል አገኘው በወቦ ላይ ምናምን ሊል ይችላል። ከዛ በተረፈ ግን የኦሮሞ ነጻነት ሰራዊት እዛ ድንበር ላይ የሚዋጋው ጦርነት የለውም፣ የሚያቆየውም ጉዳይ የለውም። ጦርነቱን የሚዋጋው መሀል ሀገር ነው። የሆነ የህይወቱ እስትንፋሱ የሚያዝበት ቦታ አይደለም። ቤዝ የለውም። አንድ ማሰልጠኛ ቦታ ነበረ፣ እሷ እንደሆነ ማሰልጠኛ ነበረች። ከዛ ውጪ ምንም ነገር የሚደርስበት ጉዳት የለም። መግለጫቸውም ይሄንን ነው የሚያሳየው። የኬንያ መንግስት ብዙ ጣጣ የሚያመጣበት አይደለም። ያው የወንጀል ምንጠራ ስራውን ይሰራል። ከዛ በግልጽ ዓለም አቀፋዊ የመሳሪያ ዝውውር፣ የኮንትሮባንድ ንግድ፣ ሌሎች ክሮስ ቦርደር የሆኑ ወንጀሎች ካሉ እነሱን ይቆጣጠራል። ቦርደሩን ምናልባት ድንበሩ ላይ የተሻለ ጥበቃ እንዲኖር ያደርግ ይችላል which should be the case። ከዛ በተረፈ ግን አልፎ ህዝቦችን ጎድቶ የህዝቡን ማህበረሰባዊ ግንኙነት ጎድቶ የሚያመጣው ለውጥ ያለ አይመስለኝም። ስለዚህ ቺፕ የሆነ ደብዳቤ ነው፣ ምንም የማይጎዳው ነው። ባይጠቅመው እንኳን የማይጎዳው ደብዳቤ ስለሆነ እቺን አውጥቶላቸዋል። ይሄን ደግሞ ያደረጉት እነ ወርቅነህ ገበየሁና
የኬንያ የደህንነት ቢሮ ኃላፊው እንደዚሁም የፕሬዚደንቱ ወንድም ስለሆነ የአብይ በእምነት በኩል ማለት ነው ወንድም ስለሆነ እንዲሁ ጀስቸር ነው ይሄ ነገር ያው ጀስቸሩ ይጠቅማል ብለው ካሰቡ ይሄንን ያደርጋሉ እንጂ የትም የሚደርስ ነገር አይደለም። እውነቱን ለመናገር የኦሮሞ ነጻነት ሰራዊት የኬንያ ፖሊስ ጋር ጦርነትን ቢጀመር ናይሮቢ እንዳይገባ ነው መስጋት ያለባቸው። so they know this እነሱም እንደዚህ አይነት ነገር ውስጥ እንደማይገቡ አይዋጉምም። ተጠያቂነት ያላቸው የመንግስት ያው ምናልባት ትልቁ በዛ መንገድ የሚሄዱ ከሆነ ምናልባት የኬንያም ኢታማዦር ሹም ምክትል በዛ ደረጃ ያሉ ሰዎችም ከየት እንደሆኑ ብዙ ነገሮች አሉና በዛ ብዙ ማውራት አያስፈልግም። ብቻ ሜዶ አይመስለኝም እንደ ኤርትራው በዛ ደረጃ ዘልቆ ያን ያህል ሜዶ አይመስለኝም። የኤርትራ ሰራዊት ወደ ኢትዮጵያ የገባውን ያህል ዘልቆ የመግባት አቅሙና እቅዱ ሩቶም እንደ አንድ አመራር በዛ ደረጃ የሚዘግጥ አይመስለኝም። መሄድም ከሆነ ደግሞ እዛ አካባቢ ያለው ማህበረሰብ ምን ማድረግ እንዳለበት አጠገቡ ያሉ ሰዎችም ምን እንደማን እንደሆኑ ያውቃልና ሰራዊቱን የሚያዙት እንደማን እንደሆኑም ስለሚያውቅ በዛ ደረጃ የሚሄድ አይመስለኝም። ግን በአጠቃላይ የአብይን የሰሞኑን ፕሮፓጋንዳ በምን መንገድ እንተነትነውና በምን መንገድ እናንሳው የሚለው ነገር ነው ትልቁ አጀንዳ ሊሆን የሚገባው። ያን ያህል የሚረገብና እሱ በዛ ደረጃ የሄደበት ጉዳይ እውነት ነው። ጦርነት ሲኖር ይችላል። በዛ አካባቢ ላይ የተወሰኑ ነገሮችን ሊያፈጽም ይችላል። በኬንያ ሳቦ ሰዎችን ንጹሃንን በድሮንም በሄሊኮፕተር ሊደበድብ ይችላል። ይሄ የሚጠበቅ ነው ከአብይ ሲያደርግም ስለቆየ ማለት ነው። ከዛ ባለፈ ግን በርካታው የኦሮሞ ህዝብ ይህንን ነገር በትኩረትና በጽሞና እየተከታተለው ያለው ጉዳይ መሆኑን ነው ለማንሳት እንፈልገው። ከዚህ ጋር በተገናኘ ዶክተር ጸጋይ አንድን ጉዳይ ዛሬ እንድናልፈው ፈለኩኝና በተለይም ትኩረት አድርጌ መንስኤ ያሉትን ነገር ሳይሆን መፍትሄ ያሉትን አብይ መፍትሄ ብሎ ያመጣውን ነገር እንድናወራበት ፈለኩ። የትግራይን ጉዳይ ነው። የሀገር ውስጥ ጉዳይ የሀገር ውስጥ ሚዲያዎች እያወሩ ያሉት የትግራይ ነዋሪ የትግራይ ተወላጆች በአዲስ አበባ ያሉት በፍንፍኔ ያሉት ማለት ነው ሰላማዊ ሰልፍ ወጡና እነ ደብረጽዮንን ስርዓት ያዙ አሏቸው የሚል አይነት ይዘት ያለው በርካታ ሚዲያዎች ላይ ሲሰራጭ አየሁ። እኔ ይሄ ሰልፍ እንደሚደረግ ቀደም ብሎ ሰምቼ ሰዎችን ለማናገር ሞክሬ በርካቶቹ አብዛኞቹ ማለት ሁሉም ማለት ይቻላል ሰላማዊ ሰልፍ ውስጥ ካሉት ተቃቅሎ ሊሆን ይችላል የትግራይ ተወላጆች ፍንፍኔ ውስጥ የሚሰሩ የመንግስት ሰራተኞች ናቸው። እንዲወጡ በግዳጅ ተሰጥቷቸው ካልወጣችሁ ተታሰራላችሁ ተብለው ማለት ነው። ልክ ፔሮል ላይ ፈርሞ ደሞዝ እንደሚወስዱት ፔሮል ላይ ፈርሞ ሰላማዊ ሰልፍ እንደወጡ የሚያረጋግጥ ነገር ቢሮ ተገኝቶ ከዛ ተነስቶ ወደ ሰላማዊ ሰልፍ እንደሚሄዱ ተነግሯቸው እንደሄዱ ሰልፉ መፈክሩ ጦርነት ይብቃን፣ ትግራይ ቲፒኤልኤፍ ጁንታ ሸኔና ፋኖ አንድ ላይ ሆኖ ሊወጉን ነው። ስለዚህ እነዚህን ጦርነት ይብቃን እንበላቸው፣ ከእንግዲህ ጦርነት አያስፈልገንም ብለን ሰላማዊ ሰልፍ ውጡ የሚል ነው በመንግስት የተቀመጠ እቅድ ነበር ያና ነገሩ ተገለበጠና በሚዲያ ሲወጣ አሁን ደግሞ የትግራይ ተወላጆች በአዲስ አበባ ያሉ ትግራይ ተወላጆች ደብረጽዮንን ቡድን አስጠነቀቁ፣ ሰላማዊ ሰልፍ ወጡና የሚል ነገር ወጣ ሆነ ነገሩ። ይህንን ነገር በርካታ ሰዎች እንዴት ነው የሚመለከቱት? አንደኛ ከቅድመ የትግራይ ጦርነት በፊት የነበረውን የጦርነት ሁኔታና የእንቅስቃሴ ሁኔታ ለጦርነት ሲደረግ የነበረው ዝግጅት የሚያመላክት ነገር ነው። አብይ ወደ ጦርነት ሊመለስ እያኮበከበ ነው የሚገኘው። ትግራይን ድጋሚ ሊወር ድጋሚ ሊወጋ የሚሉ ሰዎች አሉ። ከዛ በተጨማሪ ደግሞ አይ ይሄ ነገር ከፍርሃት የመነጨ ነው፣ ቲፒኤልኤፍ እና ወይ ደግሞ ቲዲኤፍ እና የኦሮሞ ነጻነት ሰራዊት የነበረ ውል ነበር፣ አልተቀደደም፣ በይርጋ የቆየ ነው በፕሪቶሪያ ስምምነት ምክንያት ማለት ነው። እሱ ታድሶ ፋኖ ተሰልሶበት የሚለው ጉዳይ አብይን መቼም እንቅልፍ የሚነሳው ነው። ይሄ ነገር እንዳይሆን ካሁኑ ደግሞ የራሱን ቡድን ከዚህ ቀደም የበተናቸውን ቡድኖቹን ሊያሰባስብ እየሄደበት ያለው መንገድ ነው የሚሉ ሰዎች አሉ። የእርሱ እይታ ምንድን ነው በዚህ ላይ? አይ ቲንክ ያው የተለመደ የማጭበርበር ስራ ነው በዋናነት። አንተም እንዳልከው የፊንፊኔ ያሉ የመንግስት ሰራተኞች በተለይ ደግሞ
ፊንፊኔ ዙሪያ ከቡራዩ ከምናምን በባስ አምጥተው እንዳሰፈሩ እንዳሰለፏቸው የሚታወቅ ነገር ነው። ዋናው ዓላማው እኔም ይመስለኝ ዋናው ዓላማው ትግራይን መከፋፈል ነው። በትግራይ የፖለቲካ ኃይሎች የፖለቲካ ሊቃን መካከል ያለውን ልዩነት ለማስፋት ነው። ይሄን ለማድረግ ህዝቡ ጋር ድንጋጤ በመጨመር የህዝቡ የድንጋጤ ደግሞ የክፍፍሉ ላይ ጫና እንዲያሳድር ማድረግ ማለት ነው። ይሄ ነገር አይ ቲንክ ከፕሪቶሪያ ስምምነት ጀምሮ በፕሪቶሪያ ስምምነት እንደምታውቀው ዋናው ተሸናፊ አብይ ነው፣ የሰላም አጀንዳ ስለሌለው ማለት ነው። ምክንያቱም ሰላሙ የፕሪቶሪያ ስምምነት መፈረም አብይን ያለ ወዳጅ አስቀረው፣ ወዳጆቹ ጋር አጣለው ከኤርትራ ጋር ከአማራ ኃይሎች ጋር ከውጭ ጉዳይ ከውጭ ሀገሮችም ከምዕራብ ሀገሮችም ጋር አጣልቶት ስለነበረ ይሄ በዋናነት ወደ ሽንፈት እንዲገባ አድርጎታል። በዛ ወቅት የተፈጠረውን እድል በመጠቀም የትግራይ ኃይሎች የተሻለ እንቅስቃሴ በማድረግ አንድነትን በማሳየት የስምምነቱ ቃላት በሙሉ የተስፋ ቃል በሙሉ እንዲተገበር ማድረግ ይገባቸው ነበር። ያንን ማድረግ አልቻሉም። ውሎ ሲያድር አብይ ማድረግ የፈለገው አንደኛ የነሱ ቡድን ስምምነቱን አልፈጸመም ምናምን ብሎ ከውስጡ እንዲወጣና ተጠያቂነቱን እነሱ እንዲወስዱ ለማድረግ ነበረ። ያ ሳይሳካ ሲቀር ለስምምነቱ ያላቸውን ቁርጠኝነት ሲያይ ስምምነቱን ባለመተግበር በማራዘም በእነሱ መካከል ክፍፍል እንዲፈጠር አለመግባባት እንዲፈጠር መስራት ነው። በተወሰነ ደረጃ ተሳክቶለታል። አሁን ግን ያንን ክፍፍል ወደ ፍጻሜው ለማውጣት ይፈልጋል፣ እንዲለይለት ይፈልጋል። ያንን ክፍፍል ወደ ፍጻሜው እንዲመጣ ለማድረግ ነገር ማጦዝ ይፈልጋል። ነገር ለማጦዝ ህዝቡ ላይ ጦርነት ሊመጣብህ ነው የሚል ዛቻ መንዛት አስፈላጊ ሆኖ ተገኝቷል ማለት ነው። እና ህዝቡ ላይ ጦርነት ሊመጣብህ ነው ብሎ ዛቻ ሲዝት አንዱ ወገን ከአብይ ጋር ተባብረን የሰላም የፕሪቶሪያ ስምምነትን ማስተግበር አለብን ብሎ የሚናገረው ቡድን በህዝብ ጫና የክህደት ኃይል ተብሎ እንዲገፋና እንዲፈናጠር ይፈልጋል። ያ ሲፈናጠር ምንድነው የሚሆነው? ለሱ ምክንያት ይሆናል ጦርነት ለማወጅ። ስለዚህ በሰላም ያጣውን ድል በጦርነት መልሶ ለማግኘት ሊንቀሳቀስ ይሞክር ይሆናል። እኔ ግን ጦርነት ለመዋጋት አብይ በርግጥ ዝግጅትና አቅም አለው ወይ ነው ወይስ የትግራይ ህዝብ አሁን ባለው ሁኔታ ዲሞቢላይዝድ ስለሆነ በቀላሉ አሸንፈዋለሁ ብሎ ያስባል? ምክንያቱም ኦሮሚያን ማሸነፍ አልቻለም። ኦሮሚያ ውስጥ ያለውን ጦርነት በድል መቋጨት አልቻለም። ከፊንፊኔ በቀር የሚቆጣጠረው ቦታ የለም። አማራ ክልል ያለውን ጦርነት ሙሉ በሙሉ ተሸንፏል። ሺህ ጊዜ ቢዘፍኑን ብርሃኑ በቀለ ማለት ነው። ምንም እንደማይችሉ እንዳልቻሉት በግልጽ ሆኗል። አሁን ከአሁን በኋላ የሚደረገው ተኩስ ህዝብን ለማሰቃየት ድሮን ምናምን ሊረጭ ይችላል እንጂ በምንም አይነት ካሁን በኋላ አማራ ክልልን ተመልሶ ይቆጣጠራሉ የሚል ተስፋ የላቸውም። ራሳቸው ያውቁታል። እነዚህን ሁለት ክልሎች መቆጣጠር ያልቻሉ ፊንፊኔ መቀመጫቸው ስር እሳት እየነደደ እንዴት ነው ትግራይ ድረስ ሄደው ጦርነት ተዋግተው ሊያሸንፉ የሚችሉት? ምናልባት በኤርትራ ኃይል ይታገዛሉ እንዳይባል ኤርትራ ከሱ ጋር አይደለም። ምናልባት በአማራ ኃይሎች ይታገዛል እንዳይባል እነሱ የራሳቸው ጦርነት እያካሄዱ ነው። ምን እያለ ነው ወይስ በዚህ በድሮን ኃይል ተጠቅሞ ትንሽ ብዙ የጦርነት ዝግጅት የሌለው የደከመው ህዝብ በቀጥታ መተዋለው ብሎ ያስቦ ነው? እሱ ነገር መመርመር ያለበት ነው። በእርግጠኝነት እንዲህ ነው ብሎ ለመተንተን የሚያስቸግር ነው። የሆነ ሆነ ግን አሁን ብዙ የውስጥ መረጃዎች እንደሚጠቁሙት በድሮን ትጥቅ ስላለኝ በትጥቅ የበላይነት አለኝ ብሎ ያምናል። በትጥቅ የበላይነት ስላለኝ በዚህ የትጥቅ የበላይነት የትግራይን ቡድን የውስጥ ግጭታቸውን ወደ ጡዘት በመውሰድ የፕሪቶሪያ ስምምነትን ሙሉ በሙሉ ውድቅ በማድረግ የራሱን አጀንዳ ከፍቶ ወይም ደግሞ የተወሰኑ የራሱ ሎሌዎችን ይዞ የትግራይ ክልል በቀጥታ በፌደራል መንግስቱ እንድትተዳደር ለማድረግ በቀጥታ በአብይ እጅ እንድትገባ ለማድረግ ጥረት ሊያደርግ ይችላል። የሚሳካ ግን አይመስለኝም። it's a very very risky adventure እንደዚህ አይነት ነገር። ከዛ ባለፈ ግን የትግራይ ኃይሎችን ከፋፍሎ ከዛ ውስጥ ሊያተርፍ የሚችለውን ነገር በተለይም የፕሪቶሪያ ግዴታውን
ላለመፈጸም ካልሆነ በቀር ምንም ከፕሪቶሪያ ስምምነት ለመውጣት እንቅስቃሴ ለማድረግ ካልሆነ በቀር አንዳችም የሚያመጣው ለውጥ ያለ አይመስለኝም። ይሄንን ሰልፍ አድርገዋል። የሱ ደብዳቤ ውስጥ የሱ መግለጫ ውስጥ የነበሩትን መፈክሮች ይዘው እንዲወጡ አድርገዋል። በትግራይ ህዝብ ላይ የተወሰነ አይነት መደናገጥ ወይም ደግሞ ምን ሊሆን ይችላል የሚል አንሰርቲንቲ ስለወደፊቱ ሁኔታ እርግጠኛ ያለመሆን ነገር እንዲፈጠር ሊያደርግ ይችላል። ያ አንሰርቲንቲ አንዳንዶችን አሁንም በተጠንቀቅ እንዲሆኑ እንደገና ሰራዊታቸውን ወደ ካምፕ እንዲጠሩ ወደ ስልጠና እንዲገቡ ወደ ትጥቅ እንዲሄዱ እያደረጉ ነው። በጣም በትልልቅ የፖለቲካ መሪዎች በጦረተኞች ሁሉ ቁጣ አዘል ንግግሮች ተጀምረዋል እና ሳይፈልጉ የጦርነት ዝግጅት ውስጥ እንዲገቡ የሚያደርግ ነገር አለ። again እኔ እንደውም የሚመስለኝ ከባዱ ኢምፓክት የዚህ አይነት ንግግር የትግራይን ህዝብ መልሶ እንደገና አንድ ያደርገዋል። መልሶ ሁሉንም ማለት ነው። እንደምታውቀው በጦርነቱ ጊዜ የትግራይ ህዝብ ተቃዋሚ ፓርቲውም ሌላውም ጡረታ የወጣ ፖለቲከኛና ሰራዊትም ሲቪሊያኑም ሁሉም ሰው በአንድ ነው የቆመው። በዛም አንድነት ነው ሊያሸንፉ የቻሉት ሀገራቸው ላይ የደረሰውን ጥቃት ሊመክቱ የቻሉትና አብይን ወደ ጠረጴዛ ዙሪያ እንዲመጣ ያስገደዱት። አሁንም ያንኑ ነው የሚያደርገው። ጉዳት አይደርስም አልልህም፣ ጉዳት ይደርሳል። የትግራይን ህዝብ ግን መልሶ ያሰባስበዋል። የትግራይን ህዝብ የተሻለ አመራር እንዲወልድም ሊያስገድደው ይችላል። ፍትጊያውን ትቶ ሌላ ትውልድ ሌላ አመራርም እንዲፈጥር እንዲያስብ በቁርጠኝነት እንዲያስብ አንዳንድ አትራፊዎች እዛና እዚህ አሉ። አሁን ውርውር የሚሉ ማለት ነው። ብዙም ከሁለቱም ወገን ያልሆኑ ግን ሚዛኑንም የሚጫወቱበት አሉ። ከጌታቸውም ከደብረጽዮንም ያልሆኑ ግን በመሃል እየሄዱ ሚዛኑን ዥዋዥው የሚጫወቱበት አሉ። ብዙ አሉ እንደዛ አይነት የራሱ አመራርና ግብ የሌለው ቡድን ሁሉ ጊዜ ተለጣፊ በመሆን በማዋዠቅ የሚያገኘውን ያገኛል፣ የሚያመልጠውን ተጠያቂነት ከሚያመልጠው ተጠያቂነት ያመልጣል። ከዛ ውጪ ሁለቱን ቡድኖች ብዙ ልዩነት አላይም እኔ በጌታቸውና በደብረጽዮን መካከል። ይሄ በየጊዜው የሚባለው ነገር ይሄን ያህል በትግራይ ጥቅም ላይ ልዩነት ያላቸው አይመስለኝም። ሁሉም የፕሪቶሪያ ውል ስምምነቱ ይተግበር ነው የሚሉት። የትኛው ቡድን በተሻለ ፍጥነትና በተሻለ ይዘት ከፕሪቶሪያው መተግበር ትርፍ እናገኝ የሚል ልዩነት ሊኖራቸው ይችላል። የስልት ማለት ነው። የፕሪቶሪያውን ውል በየትኛው አካሄድ የተሻለ እናስፈጽመዋለን የሚል ልዩነት ነው በሁለቱ መካከል ያለው። ከዚህ የበለጠ ይሄን አሁን አንዳንዶች በጣም በመበሳጨት ያው ፍረስትሬሽኑ ይገባኛል። በተለያየ ምክንያት የክህደት ቡድን ምናምን የተባባሉ የሚወነጃጀሉት you will see አንድ ጥይት ሲተኮስ ሁላቸውም በአንድ ረድፍ ሲገቡ ታያቸዋለህ። እና እንደዛ አይነት ብዙ ልዩነት ለረጅም ጊዜ የትግራይ ተወላጆችን የሚያነጋግር የሚያከራክር ብዙ የሚያዳርስ የሚመስለው ልዩነት አብዛኛው በሶሻል ሚዲያ ላይ የተሰራ የነ አብይ ሴራ ነው። ከዛ የተረፈ ቁም ነገሩ ላይ ስትሄድ ግን ያን ያህል ልዩነት የላቸውም። ሁለቱ ቡድኖች ልዩነታቸው ግልጽ ነው። የፕሪቶሪያ ስምምነትን ማን በተሻለ አግባብ በተሻለ ፍጥነት ሊያስተገብር ይችላል የሚለው ላይ በምን አይነት አካሄድ ከና አብይ ጋር ከኤርትራ ጋር ምናምን የሚሉ የስልት ልዩነቶች ናቸው። ሁሉም የሚስማሙበት ነገር የፕሪቶሪያ ስምምነት የደማችን ውጤት ነው። በደማችን ያመጣነውን ሰላም ይዘቱ ተተግብሮ ህዝባችን ሰብአዊ እርዳታ ደርሶት መሬታችን ከጠላት ቁጥጥር ነፃ ሆኖ የተፈናቀለው ህዝባችን ወደ ቤቱ ተመልሶ ሌላውን ኑሮውን በጀቱ ገንዘቡ ተለቆለት የሚገባው ነገር ተደርጎለት ወደ ኖርማል ህይወት መች ይመለሳል፣ ፍትህ ያጣ ወገናቸው መች ፍትህ ያገኛል ከሚል ውጪ አንድም ልዩነት የላቸውም። ቤሲካሊ የትግራይ ጉዳይ የፖለቲካ ልዩነትም አይደለም። አንዳንዶች የስልጣን ፍትጊያ ምን ስልጣን አለ ትግራይ ምን ስልጣን አለ የሚያጣላ ስልጣን እቺ አዲስ አበባ እየተጠራራ የምትጨቃጨቅበት it's the most horrendous place to be in ምን የሚያኮራ ስልጣን አለውና ነው እዛ ጋር መሆን። በዚህ በመከራ የተሰቃየ ህዝብ የተራቆተ ህዝብ በዚህ ምን እንደሚናገርና ምን እንደሚያምን የማያውቅ የዱርዬ ስብስብ ጋር ብሪጅ ሆነ መስራት ይሄን ያህል ስልጣን ጥቅም ምናምን ያለው ነገር አይመስለኝም። እና
ለዚህ ህዝብ ሰብአዊነት ሰብአዊ እርዳታ እንዲደርስ የተፈናቀለ እንዲመለስ ግዛቱ እንዲመለስ እና ወደ ህገ መንግስታዊ ሳይንፖስቶች ወደ ዲሞክራሲያዊ የህዝብ አስተዳደር የምንመለስበት መንገድ የሚል የጋራ ነገራቸው ይሄ ነው። እዚህ ውስጥ የፖለቲካ ልዩነት አታይ፣ የአመለካከት ልዩነት አታይ። ምን ላይ ነው የሚለያዩት? ከአብይ ጋር የሚካሄደው አካሄድ እንዴት ይካሄድ? ምን አይነት ግንኙነት ይኖር? ምን አይነት ርቀት ይኖር? ጌታቸው ከአብይ ጋር በምን ያህል ርቀት ላይ ይቆም? በምን ያህል ቀራረብ ይቀራረብ? ደብረጽዮን ከአብይ ጋር በምን ያህል ይቀራረብ? በምን ያህል ይራቅ? ደብረጽዮንና ኤርትራ ወይም ደግሞ ጌታቸውና ኤርትራ በምን አይነት ርቀት ላይ ይቆሙ? የዓለም አቀፍ መንግስት ተቋማትና የትግራይ አመራር በዚህ ነው የሚለያዩ። ይሄ ደግሞ መሰረታዊ ፕሪቶሪያ ስምምነት ዙሪያ ላይ ያለ የስልቶች ልዩነት ነው። እኔ የተለያየ ስልት መኖሩ እንዲሁም ሪሶርስ ፉልነታቸውን ነው የሚያሳየው። እንኳንም እንደዚህ አይነት መሳ ለመሳ የሚሄዱ የተለያዩ አመለካከቶች ኖሩ። ምክንያቱም የሁለቱ ፍትጊያ በተሻለ ፍጥነትና በተሻለ ጥልቀት በተቻለ መጠን ከፕሪቶሪያ ውል የሚያገኙትን ድል የሚያገኙትን ለህዝባቸው የሚያስጥሉትን ትርፍ ለማስጣል ይጠቅማቸዋል። ዲሞክራሲያዊ ስርዓት እንዳይኖር ዲሞክራሲያዊውን መንግስት ሰስፔንድ በማድረጉ ነው እንጂ የፕሪቶሪያ አግሪመንት እሱ ጋር ነው ስህተቱ። ምክንያቱም በዲሞክራሲ አግባብ የተመረጠ መንግስት ነበር የፕሪቶሪያ መንግስት። ኦኬ የትግራይ መንግስት የሽግግር መንግስት ይቋቋም ሲባል ወይም የጊዜያዊ መንግስት መቋቋም የነበረበት በኢትዮጵያ ደረጃ ነው እንጂ በትግራይ አይደለም። ሆኖ እኮ አያውቅም። ክራይሲስ የደረሰበት ጦርነት ያወጀው ጦርነት አውጆ መጨረስ ያቃተው ስለዚህ ወደ ስምምነት እንዲመጣ የተደረገው የፌደራል መንግስቱ ከመጀመሪያውም ዲሞክራሲያዊ ተቀባይነት የሌለው በዚህም ምክንያት ከትግራይ ህዝብ ኃይሎች ጋር የተለያየው የኢትዮጵያ መንግስት ነው። ስለዚህ የሽግግር ወይም ጊዜያዊ መንግስት መቋቋም ካለበት በሁለቱ አንድ ላይ እንደ ናሽናል ዩኒቲ ጋቨርንመንት ማለት ነው ሁለቱም አባል የሚሆኑበት የፌደራል ጊዜያዊ መንግስት ነበር መቋቋም ያለበት እንጂ በዲሞክራሲ አግባብ ተቋቁሞ በህዝብ ማንዴት ጦርነት ተዋግቶ አሸንፎ በድርድርም የሚያገኛትን ያህል አስጠብቆ ህገ መንግስታዊ ሳይንፖስቶች ጋር እንመለስ ያለ ቡድን ምን ስላደረገ ነው የሽግግር ጊዜያዊ መንግስት የሚቋቋምለት? that was a mistake። እነሱ በነበሩበት ሁኔታ ይሄንን መቀበል ግዴታ ሊሆን ይችላል፣ ብዙ ትርጉም ያለው ነገር ላይሆን ይችላል ምናምን አይ ዶንት ኖ። ግን ወደ ጦርነት የተገባው የዛን መንግስት ዲሞክራሲያዊ ነፃነት ኦኬ በመቀበል ባለመቀበል ምክንያት ስለሆነ የትግራይ መንግስትን ቅቡልነት ዲሞክራሲያዊ ቅቡልነት ጥያቄ ውስጥ የሚያስገባ የጊዜያዊ መንግስት ስምምነት መስማማት አልነበረባቸው። ኦኬ ተፈርሟል፣ ተስማምተዋል፣ ጊዜያዊ መንግስትም ተቋቁሟል በትግራይ ደረጃ። ኦኬ አሁን ከተቋቋመ እንዴት አድርገን የስምምነቱን ውል በተግባር ላይ እናውለው? በተለይ መሬቶቹ እንዴት የተያዙ መሬቶች እንዴት ይለቀቁ፣ ሰብአዊ እርዳታ እንዴት ይድረስ፣ የተፈናቀለ ሰው እንዴት ይመለስ፣ መሰረታዊ ግልጋሎቶችና አቅርቦቶች እንዴት ይግቡ፣ የሽግግር ፍትህ እንዴት ይመስረት፣ የሰራዊት ዲሞቢላይዜሽን እና ሪሃቢሊቴሽን እንዴት ይፈጸም። እነዚህ ናቸው ጥያቄዎች። እነዚህን ጥያቄዎች በተግባር ለማስፈጸም ማን የተሻለ ስልት አለው? ዝም ብለህ ካሰብከው ዲሞክራሲያዊ ፓርላማቸው ቢኖር ኖሮ በዲሞክራሲ አግባብ የመረጡት ፓርላማቸው ባለበት ቢወያዩ ሁለት ስልቶች ይቀርባሉ ማለት ነው። ሁለቱን ስልቶች በድምጽ ብልጫ የሚያዋጣው ስልት እየሄደ ከፌደራል መንግስት ጋር የሚከራከረውን ክርክር ይከራከራል ማለት ነው። ከዛ ውጪ ይሄን ያህል የመጥፋት የህልውና ጉዳይ የሚሆን ኮምፕሊትሊ ናሽናል ሂዩሚሊዬሽን እንዳመጣ አንደኛው ከሃዲ ምናምን ተብሎ የሚነገርበት ነገር ያለ አይመስለኝም። ለብዙ ጊዜ ይሄንን ነገር እንዳልናገርበት የቆየሁት ይሄንኑ በመፍራት ነው። ምክንያቱም ጠላት የሚፈጥረው ልዩነት የሚመስል ፋክሽን ይኖራል፣ የፋክሽን አጀንዳ። ከዛ ያለፈ ግን ምንድነው ነው የሚለያዩት ካልክ እነዚህ አብረው ሞተው አብረው የተነሱ ሰዎች ናቸው። በምንም አይነት እንደዚህ አይነት የክህደት ምናምን ነገር ሊነገር የሚችል አይመስልም። አሁን በጊዜ ሂደት እነዚህ በተለይ ትልልቅ ያልሆኑት መካከለኛ ደረጃ ባለስልጣናት የተለያየ ትርፍ ካልኩሌት ሊያደርጉ ይችላል። የስልጣን የገንዘብ የምናምን የተለያዩ ጥቅሞችን ካልኩሌት የሚያደርጉ ይኖራሉ። ኃላፊነት አለ፣ የሙስና የምናምን የተለያዩ ነገሮች አሉ። በዛ ምክንያት ወዲያና ወዲህ ጅዋጅው የሚጫወቱ ሊኖሩ ይችላሉ። ከዛ በተረፈ ግን በሁለቱ ዋና ቡድኖች መካከል በጊዜያዊ መንግስቱና በህዋት የሚባለው ትልቁ ደብረጽዮን ቡድን መካከል ይሄን ያህል እንደው ሲሪየስ የሆነ የፖለቲካ ልዩነት እኔ አለ ብዬ አላምንም። በፓርቲም ደረጃ በአቋምም በአይዲዮሎጂም
በአጠቃላይ በጠቅላላ የአቅጣጫ ራሱ ሁለቱም ስለ ህገ መንግስቱ ነው የሚያወሩ። በህገ መንግስት አግባብ ሬፈረንደም ምናምን ተካሄዶ የሚወሰን ይወሰናል። ከዛ ውጪ ስቴተስ ኮ አንቴ መፈጸም አለበት ምናምን ነው የሚሉት። አንዳቸውም አንዲት ኢንች አንዲት ጋት በትግራይ ሉዓላዊ ጥቅም ላይ የሚደራደሩ ናቸው ብዬ አላምንም። ያ ከሆነ ምንድነው ታዲያ ይሄን ያህል በትግራይ በተለይ ድህረ ምንድነው ማህበራዊ ድረገጾች ላይ ብዙ ጭቅጭቅ፣ ብዙ ሽብር፣ ብዙ መከፋት፣ ብዙ ብሶት ለምንድን ነው ካልክ የቆሰለ ህዝብ ነው፣ ብዙ የደማ ህዝብ ነው፣ ብዙ ፔን ያለው ህዝብ ነው። ያ ሁሉ መስዋዕትነት ታዲያ ለዚህ ነው እንዴ ብሎ እንዲጠይቅ የሚያስገድደው ብዙ ነገር አለ። ቁስለኛ ስለሆነ ጩኸቱ በጣም ቶሎ ብዙ ይመስላል። ፔን ስላለው ፔኑ እሪታው በጣም ጎልቶ ስለሚሰማ ነው እንጂ ይሄን ያህል የሚያስፈራ የፖለቲካ ልዩነት ኖሮ አይደለም። ዛሬም ነገም ጦርነት ቢነሳም የትግራይ ህዝብ ሁሉ ጊዜም በአሸናፊነት እንደሚያጨርሰው የታወቀ ነው። ምክንያቱም መሰረታዊው ነገር ያው እዛው የነበረበት ቦታ ነው ያለው እና ብዙም ልዩነት አይፈጥርም። አብይ ድራማውን ቢሰራም ምንም ቢሰራ ያው ለተወሰኑ ለ3 ወር ለ3 ሳምንት የሚደረግ እንቅስቃሴ ይጠቅመው ይሆናል። ያን ሰሞን መከላከያን መቱ ምናምን ብለው ጨፈሩ። ከዛ በ3 ሳምንት ውስጥ እነ ድል ቁርሱ ገቡ ተባለ። እንደን ይሄው ዛሬ እዚህ ነው ያለው። ምንም የተለየ ነገር አያመጣም ይሄ የሚደረገው ድራማ። ጥሩ ዶክተር ጸጋይ በጣም አመሰግናለሁኝ። በርካታ ነገሮችን አንስተናል። በተለይም በትግራይ ውስጣዊ ጉዳዮች ላይ በቻሉት አቅም ራሳቸው እንዲፈቱ ብለን ረጅም ጊዜ እርሶም እኛም እንደ ሚዲያ ኖርማሊ አቋም ወስደን ያልሰራንበት ፕሮግራም ነው። ምንም ነገር አይመለከተንም። ጦርነት በተከፈተባቸው ሰዓት ጦርነቱ ትክክል አይደለም፣ አይገባውም። እንደ ትግራይ ህዝብ ጦርነት አይገባውም። እንደ ትግራይ ህዝብ ወንጀለኛ ከተባለ ኢህአዴግ ውስጥ የነበሩ ወንጀለኞች በአጠቃላይ ከኦሮሚያም ከደቡብም ከብአዴንም ከኢህአዴግ ከኦህዴድም ሁሉም ወንጀለኛ ነበር የነበሩት። ወንጀለኞች እኩል መጠየቅ አለባቸው። የአንድ ቡድን ብቻ ወንጀለኛ አልነበረም። ተላላኪ ነበር ተብሎ ራሳቸውን አጽድተው ሌሎቹን ወንጀለኛ አድርገው የሚደረግ ጦርነት፣ ከዛም አልፎ ተርፎ ራሳቸው ደግሞ ተናግረው ጦርነቱ ኦሮሚያ ውስጥ የጀመርነውን ጦርነት ያልጨረስነው ትግራይ ያሉ ሰዎች ስለሚረዳቸው ነው ብሎ ራሳቸው ጀምሮ ስለሄዱ የእኛ ጦርነት አካል ነው ብለን ስላመንም ያን ጦርነት ስናወግዝ ነበር የነበረው። አሁን ደግሞ በውስጥ ነገር ያለው ጉዳይ ሲሆን በውስጥ ያለውን ጉዳይ ራሳቸው ጨርሶ የሚለውን ነገር ወስደን ስንጓዝበት ነበር የነበረው። አሁን ደግሞ ብልጽግና ያንን ነገር ተጠቅሞ ሌላ ድራማ አይነት ሊሰራ ስለሆነ ነው ይህን ነገር ያነሳ ነው። በርካታ ነገሮች አንስተናል። ሰዓት በጣም ሄዶብናል። ይህን ያህል የምንሄድ አልመሰለኝም ነበር። እኔ አጠር እናደርጋለን ብዬ ነበር ያሰብኩት ዛሬ ላዝመዋል። አሁንም ምናልባት በስተመጨረሻ 1-2 ደቂቃ የሚሉት ነገር ካለ ካይለ በዚህ እንቋጫለን። ውይይታችንን በዚህ እንቋጭ ዛሬ እና በቅርብ እንመለሳለን። በርካታ ነገሮችን ዘልዬ ነው ዛሬ ብዙ ነገሮችን ያወራነው እና እንደውልሶት ለዛሬ በዚህ ቃል ግድ የለም እንመለስ በቅርብ። ጥሩ ዶክተር ጸጋይ በጣም አመሰግናለሁ። እውነት ለመናገር በጣም በርካታ ነገሮችን ያነሳ ነው። ብዙ ነገሮችን አንስተናል፣ ብዙ ነገሮችን ያከተናል። ቅድም ባልናቸው ጉዳዮች ላይ በትግራይ ጉዳይ፣ በብልጽግና ቶርቸር ያደረግን ጉዳይ፣ የሰላም ሰልፉ፣ የኦሮሞ ነጻነት ሰራዊትን የሚወጋ የኤርትራ እንግዲህ ላለፉት 3-4 ዓመታት ስናወራ ስለነበር አፌ ላይ ይመጣል። የኬንያ ፖሊስ መሰማራቱ በዛ ጉዳይ በርካታ ነገሮችን አንስተናል። በኦሮሚያ ውስጥ ያለውን ሰውቃና ግድያ እንዲሁም የወንጀለኞችና የነፍስ በላዎች ቡድን በሰንሰለት አስቀምጦ ፕሮፌሰር ሰርጄ ኡስቴቦ ያስቀመጠውን ነገር አንስተን ተወያይተንበታል። አብረን ስለነበሩ ተመልካቾቻችን እናመሰግናለን። ከዛ በላይ ግን ዶክተር ጸጋይ ለሰጡን ሰፊ ጊዜና ማብራሪያ ከልብ አመሰግናለሁ። አመሰግናለሁ። አብትሽ ያክብርልኝ።